ኦኬ ዛሬ ቶፒካችን እስልምና ከመሐመድ በፊት ነበር ወይ የነቢያት አስተምሮ ነው ስለሚሉ እስልምና እውነት የነቢያት አስተምሮ ወይንስ በመሐመድ ውጤት ነው የሚለውን የምንመለከት ይሆናል ማለት ነው። እስልምና መቼ ነው የተጀመረው? እስልምና ማን ነው የጀመረው የሚለውን የምንሄድበት ይሆናል ማለት ነው። ብዙ ጊዜ ኡስታዞቻቸው ሲቀጥፉ ታያላችሁ። ያው ውርደት ማይሰለቻቸው፣ ሽንፈት በየቀኑ የሚከናነቡ፣ ውሸትን የተለማመዱ ሱናቸው የሆነ በየቀኑ ይቀጥፋሉ። እኛም ደግሞ እነሱ ማዋረድ አይሰለቸንም። እነሱ ማዋረድ አይሰለቻቸው፣ አያሳፍራቸው። እኛም እነሱ ማዋረድ አይሰለች። እነሱ ይዋርዳሉ፣ እኛም እናዋርዳለን። እነሱ ይዋሻሉ፣ እኛም እናጋልጣለን። እነሱ ያጭበረብራሉ፣ እኛም እውነትን እንገልጣለን። ይሄ የተጠራንበት ነው። እንግዲህ ምንም ማድረግ አይቻልም። ስለዚህ እስልምና መቼ ነው የተጀመረው የሚለውን አንድ ሁለት አርጉመንት የሚዋሹበት አለ እና ፈርስ እና እሱን ደግሞ ሌላ እየየ እንሰጣቸዋለን። ሶሪ ምንም ማድረግ አንችልም። እውነት ላይ ስላልተመሰረቱ ሁሌ መዋሸትና ማያውቀውን ሰው በቋንቋ ውስጥ ተደብቆ ማጭበርበር ከሆነ ስራቸው፣ እኛ ደግሞ እናጋልጣቸዋለን። እኛ እናጋልጣለን። ያ ክርስቶስ የተገለጠው ያጋንንትን ስራ ሊያፈርስ አይደለ? እናንተ የዓለም ብርሃን ናችሁ ተብለን የለ? የዓለም ብርሃን ከተባል ጨለማ ላይ የምታበራ እንጂ ብርሃንን ወደ ጨለማ መቀየር አይደለ። ስለዚህ ብርሃን ልንሆን ይገባል። መብራት ባለበት ሁሉ ጨለማ ይወገዳል። ጨለማን እድሜ ልክ ብትራገመው፣ እድሜ ልክ ብትፈራው፣ እድሜ ልክ ብሸሸው፣ እድሜ ልክ ስለ ጨለማ ብታወራ አታሸንፍም። ጨለማን ለማስወገድ ብርሃን መለኮስ አለብህ። ጨለማን መግለጥ መቻል አለብህ። ትንሽዬ ሻማ ቤቱን በቤት ሙሉ ያለውን ጨለማ ፏት አደርገዋል ያ ትንሽዬዋ ሻማ። ስለዚህ እንደ ቤት፣ እንደ መጋዘን፣ እንደ ፎቅ የተከመረን ውሸት ጧፍ የምታክል ወይም ሻማ የምታክል እውነት ትገልጠዋለች ማለት ነው። ስለዚህ ዛሬ እስልምና እውነት ከመሐመድ በፊት እስልምና የሚባል በሃይማኖት ደረጃ ነበርነ? ብዙ መረጃ አልፈልግም። እኔ አንድ ነው ፈልገው፣ አንድ ማስረጃ ማምጣት የሚችል አንድ ነው ያልኳችሁ። ብዙ አለ። ንጽጽር አቆማለሁ እኔ። ቤታችሁ የምትቀጥፉት፣ በቋንቋ የምትደበቁት፣ የምታጭበረብሩበት ያው አንድ ነው የምንጠይቃችሁ። አመንቴን ኢስላማ ሙሐመድ ዱራ ኒጅራ ሞ እንjiru mata dureen keenya kana ragaa yoo qabaattan kotta seenaatoo nagarsiisame gaafin keenya kanuma ragaa yoo qabaattan seentanii nu agarsiisuu dandeessu. ያ እንግዲህ የዛሬው ሽልማት ያለው ጥያቄ ነው። እሱ ምንድነው? እስልምና የነቢያት አስተምሮ ነው በማለት ሙስሊሞች ይከተላሉና ያምናሉ። ያው ምንድነው እስልምና በአንድ ግለሰብ የተመሰረተ አስተምሮቱን እንዳስተምሮ ስንፈትሸውና ስንመለከተው ከመሐመድ ውጪ የትኛውም ነብይ ያልተናገራቸው እጅግ በጣም ብዙ ነገሮች አሉ። እንዳጠቃላይ ማለት ነው። አጠቃላይ ማለት ይቻላል መሐመድ እያንዳንዱን ነገር የተናገረው ከነቢያቶች ቀድመው ከተላኩት ከእግዚአብሔር ከእውነተኛው እግዚአብሔር የተላኩ እውነተኞች ነቢያትን የሚጻረር እጅግ በጣም በርካታ አስተምሮቶች ያለ ነው። ይህ ማለት እንግዲህ በተመሳሳይ ደግሞ የኮረጃቸው ራሱን ምንድነው የቀደምት ነቢያቶች ነን ብሎ ለማስቀጠልና ለመከተል እጅግ በጣም ብዙ የኮረጃቸው የመጽሐፍ ቅዱስና የቀደምት ነቢያቶች ንግግሮችን ምናምን የያዘ ቢሆንም ነገር ግን እንዳስተምሮ መሐመድ ይዞት የመጣው አምላክ የተለየ ነቢያቶች የማያውቁት አስተምሮ እንደሆነ ልንረዳ ይገባል። ነገር ግን እውን እስልምና የነቢያት አስተምሮ ነው ወይ? ከመሐመድ ውጪ እስልምናን የሰበከ አለ ወይ? ቀደምት ከ610
ዓመተ ምህረት ቀደም ብሎ እስልምናን ያስተማረ አንድ ነብይ ወይም ደግሞ እስልምና መኖሩን የሚያረጋግጥ አንድ ማስረጃ ሙስሊሞች ዛሬ አምጥተው የሚያሳዩ ከሆነ ዳጎስ ያለ ገንዘብ ሽልማት እንዳላቸው እንዳትረሱ ማለት ነው። መቀጠል እንችላለን። ሙስሊሞች እየገቡ ነው። ቀጥሉ። ዳጊ ማሳየት ይችላል ይመስለኛል። ሰላም ነው። ያው የኔ እንትን የምክንያት ራሱ ዋና ምክንያት እኔ እንትን እስልምና ወጣ ኔትወርክ ጥሩ አይደለም መሰለኝ። ኮሜንት የዛሬው ርዕስ ነው። ኮሜንቱን ክፈቱት አለውኝ እኔ አለ ኮሜንት ማን አትዝጉ። ኮሜንቱን አትዝጉ። ከፍቼዋለሁ። ልጆች ብሎክ አታድርጉ፣ ኮሜንት አትዝጉ፣ ብሎክም አታድርጓቸው። ሚዩት ብቻ አድርጉ እና እኔ ብሎክ ካደረኩ ደግሞ አትክፈቱ። እኔ ብሎክ ያደረኳቸው ልጆች ለምን ለቋቸው? በሌላ ኬዝ እኔ ብሎክ ያደረኳቸው ከሆነ ባከፍቷቸው ደስ ይለኛል። እናንተ ግን ብሎክ አታደርጉ፣ አሪፍ ነው። ኮመንት ላይ የሚሳደቡትም ሚዩት ብቻ አድርጓቸው እና በዛ መጠን ቀጥሉ። ኦኬ ዳጊ ምን ነበር ያልከው? እስልምና ለመውጣት ምክንያቱ ይሄ የዛሬ ርዕስ ነው። ኦኬ እስልምና ቀድሞ ነበር ብለህ ነበር በፊት የምታምነው? መጀመሪያ አዳሚ ሙስሊም ነው። ሰው ሁሉም ሲፈጠር ሙስሊም ነው አይደል? እንደዚህ ነው አስተማሩኝ እነሱ። አንተ ደግሞ ባለፈው ስታስተምር ያው ሁሉም ውሸት እንደሆነ ያው ሀዲስን ራሱ እኔም አሁን መጥቀስ ይችላል። ያው አንተ ያስተማራቸው ይሄ ዋና ምክንያት የሆነኝ ለኔ። መልካም እሺ። ኔትወርክ ትንሽ አስቸጋሪ ይመስለኛል። ይሰማል አህመድ? አህመድ አለ? እስልምና የነቢያት ሃይማኖት ነው ብላችሁ የምታምኑት ነው። እስልምና ከሙሐመድ በፊት እንደነበር አንድ ማስረጃ ሰጣችሁ። ዛሬ አሳምኑን፣ ትሸለማላችሁ። ከሙሐመድ በፊት አንዲት ብጣሽ ወረቀት እስልምና እንደነበር የሚገልጽ አቡ ካሊድ ይሰጠናል። አንድ ማስረጃ በይህንን ፕሮፋይል አድርጎ መቼም ተረት ሶሪ ብቻ ቱ ሴይ ዚስ ተረት አቡ ካሊድ ወይ ሰላም ናችሁ? ባንዳ መጣ እንኳን ደህና ቆያችሁ። ሰላም ነው? ይመስገን። እንዴት ነው? መልካም እሺ። ጥያቄው ሰምተዋል? አይሰማም? ትሰማለህ? ጥያቄው ሰምተዋል? ሰምቻለሁ። አንዲት መረጃ ብቻ ስጠይና ቲክቶኬን አይነት እያየ ላቃጥለው፣ ንጽጽር ላቁም። ከዛ በኋላ አንድ መረጃ ብቻ። መዋሸት እኮ እስላም ትዋሻለህ። እኔ ነብዩ ነው ያለው መሐመድን ማለት ነው። አንድ መረጃ ብቻ ስጠይና በ2300 መካከል ውስጥ ከመሐመድ በፊት ማስረጃ ስጠይና አይን እያየ ላቃጥለው። እኮ ያንን መረጃ እኔ እንደ ኤቲስቶኒ ልመልስልህ ወይስ እንዴት ልስልህ? አሃ እስልምናን ለመመለስ እንደ ኤቲስት መሆን አለበት። ከመሐመድ በፊት እስልምና ለመኖሩ ከመሐመድ በፊት መረጃ ለማምጣት እንደምን ሆኖ ነው የሚመልስልኝ? እንደ ኤቲስት ነው።
ያንተ አጠያየቅ እንደዛ ነው። አንድ ማስረጃ ያንተ ራስህ አጠያየቅ ነው። ፕሮፋይሉ ተጽዕኖ አድርጎበት ነው። ተው ክርስቲያን ነው። ፕሮፋይሉ ተጽዕኖ አድርጎበት ነው። እኔ ልመልስልህ እኮ ይሄን መልስ ከማን ነው የፈለከው? ወይ ከኔ? እኔ ልመልስልህ። አመን ሊመልስልን ነው። እሸልምሃለሁ፣ የፈለከውን እቀጣለሁ፣ አይነ እያየ ቲክቶኬን አቃጥላለሁ። ከመሐመድ በፊት ምንድን ያልከው? ከመሐመድ በፊት ማስረጃ እስልምና ለመኖሩ ከአባታችን አዳም ጀምሮ ያሉት ነቢያቶች ሁሉ ሙስሊም ነበሩ፣ ሙስሊም ናቸው። አንድ በል እኔ በለኝ። አንድ አልኩኝ። አንድ ነቢይ ክርስቲናን ኑ ወደ ክርስትና ኑ ብሎ የተናገረ አንድ ነቢይ ካለ ብትነግረኝ ደግሞ ደስ ይለኛል። እንዳለ ነቢያቶች ሙስሊም ናቸው። ወደ ሙስሊምና ነበር ህብረተሰቡ የጠሩ የነበሩት። ሁለት አልኩኝ። ስለዚህ አንድ ነቢይ ማለት ክርስትናን ወደ ክርስትና ኑ ብሎ የተናገረ አንድ ነቢይ ካለ ከንተ ጠብቃለሁ። ስለዚህ ቴንኪው። አሁን አንድ ማስረጃ ብቻ ትሰጠኛለህ። አንድ 3 ነገሮችን ተናግራል። ላወራኸው አንድ ማስረጃ ስጠኝ። ከመሐመድ በፊት አደም ለምሳሌ ኮሱንማ እኔ እናንተ ነው አሁን ያለንበት ዘመን ነው እንጂ ከመሐመድ በፊት አይደለም። እንኳን ከመሐመድ በፊት ሊሆን ቀርቶ ከኔ ጋር ራሱ አብረህ ገና ያለህበት ዘመን ላይ ነው የነገርከኝ። ከመሐመድ በፊት አደም ሙስሊም ነው የሚል ማስረጃ ሙስሊም ነው። አንድ ማስረጃ ሙስሊም ነው። አሁን ያላስኩም እንጂ ሙስሊም ነው። እርግጠኛ ነኝ ሙስሊም ነው። ረጋቶ ኮናፊዱ ደንዴሳ ወይ እንዴት ኦሮምኛ አልችልም። እሺ አንድ ማስረጃ ልታመጣልኝ ትችላለህ? ከመሐመድ በፊት አደም ሙስሊም ነው የሚል ተመልሼ ልምጣልሽ። አሁን አይደለም የዛሬ ዓመት ራሱ ተመልሰህ ብመጣ እቀበልሃለሁ። ያኔ በተፋ አድርጌ እቀጣልሃለሁ። ቅጣቱን አታመጣም። እሺ ቴንኪው ያዝና ና እንዳቀር። ኦኬ ወረደን። ሰዎቹ ይቀልዳሉ እኮ በጣም ይቀልዳሉ። ከመሐመድ በፊት እስልምና አለ ይሉን ሲቀልዱ እኮ አያፍሩ። በጣም እኮ የሚቀልዱት ከመሐመድ በፊት እስልምና አለ ይሉናል። ንግስት ሳባ እንኳን ሳቀር ሙስሊም ነች ይላሉ። የምኒልክ ፈርስ እናት እንኳን ሳቀር ሙስሊም ነች ይሉናል። ይቀልዳሉ እኮ ሙስሊሞች። በጣም ቀልደኛዎች እኮ ናቸው። በጣም እኮ የሚቀልዱት መረጃ ስትሏቸው ተበርዘዋል ይልሃል። በኢትዮጵያም ያለው በዓለም ላይ ያለው ሙሉ ነቢያት ተልኳል ይልሃል። በህንድ፣ በቻይና፣ በእስራኤል፣ በኢትዮጵያ፣ በሁሉም አፍሪካ ሀገር ተልኳል ነብይ ይልሃል። በገዛ ቋንቋቸው በገዛ ሀገራቸው ተልኳል ይልሃል። አንድ ማስረጃ ስትጠይቃቸው ግን ከአንዱም ሀገር አያመጡልህ። ይቀልዳሉ እኮ እስልምና ላይ እንዲህ እየቀለዳችሁ ገሃነም ነው የምትገቡት። እስልምና የመሐመድ ተረት ተረት ነው። እስልምና ኧረ ተው ጊዜን ዝም ብለህ በከንቱ አታባክነው። ተው ያው ደግሜ ላዋርዳ መረጃ ሰጠው ልከውልሃል መሰለኝ። ፕሮፋይሉን መቼም ተምዋረድ ብሎ መረጃ ተረት ተረት ጊዜን አታባክነው። ዝም ብለህ በማይሆን ነገር ይሄንን ተረት ተረት የጻፈ ባንስ ይሄንን ተረት ተረት የጻፈው ሰውዬ መረጃ ሳይልክልህ አይቀርም። ጢጢት ስትል ሰምቻለሁ። እኛ ፊት ቀርቦ ተረት ተረት ማውራት እንደማይችል ስለሚያውቅ ቤቱ ተረት ተረት እያወራ አሁን ከሴቶቹ ጋር ያጨቃጨቃል እንደዛው። ስለዚህ አሁን እስቲ ንገረን፣ እስቲ ከመሐመድ በፊት እስልምና አለ ብለናል። አንድ ማስረጃ ልትሰጠን ትችላለህ? ፕሮፋይሉ ተጽዕኖ ካላደረገብህ አንድ ማስረጃ ልታመጣ ትችላለህ? ወይንስ ፕሮፋይሉ ተጽዕኖ አድርጎብህ ተረት ተረት ታወራለህ? ስማ፣ አይ ተረት ተረት ነው፣ ችግር የለውም። እኔ ስማ ምጣድ ነው ብሰማው ማስረጃ ከመሐመድ በፊት ኢየሱስን ወይ ነቢዮችን አይደለም የጠቀስኩልህ። የሰው ዘር መጀመሪያ የሆነው አዳምን ነው ጠቀስኩልህ። ማስረጃ በማለት አይደለም። ማስረጃ ልታመጣ ተቻልክ ታወራለህ። ማስረጃ
ስለ አዳም ታሪክ የሚያወራ አንድ እንትን አታመጣም አንተ። እኔ ግን አዳም ጠቅሼልሃለሁ። ማስረጃ አንጣ። ናሲ መብረቁ ግባ። ንጽጽሩ ላይ ከገባውኝ እኔ ታለቅሳላችሁ ብለህ ነበረ። ና ግባ መብረቁ። አይ ቲንክ ያንተን መሰለኝ እንትን ሲል አይቼዋለሁ ፕሮፋይል እና እንትን ና ግባ። ኤኒዌይስ አምጥቼ እላለሁ ይለኛል። እንደ አዳም የተሰራበት አፈር ራሱ መንፈስ ቅዱስ ያደረበት እንደሆነ አታውቅም እንዴ? ተረተረታም ታላቁ ጓደኛ መጣ። ታላቁ አለ ፉቲ አሎ እሰማለሁ። ትሰማለህ? እንዴት ነው? አሎ እግዚአብሔር ይመስገን። እንዴት ዋላችሁ? ሰላም ብያለሁ ሁላችሁንም። ደምሳሻዊ ጸባይ ስለሚያሳዩ እኔ በጣም ትዕግስትን ሳላድንግ ማለፍ አልፈልግም። ደምሳሽም እንትን ብሏል። በነገራችን ላይ ነቢያቱ በሙሉ ፍቅር ሲዝምራቸው ብሏል። ማስረጃ ሲባል ግን የራሱ መጽሐፍ ለሚጠቅስ እግዚአብሔር ይመስገንና ተመሳሳይ ጥፋት አታርጉ። ሙስሊሞች ከመሐመድ ትንሽ ድምጽ ታፍኗል። እሰማለሁ። ትንሽ ከፍ አድርግ ድምጽ። ኦኬ እሺ። እስኪገቡ ድረስ አንድ ከስር ኮሜንት ሲያደርግ የነበረ ልጅ አለ። አስገቡትና እስኪ ያስጨንቀን እስኪ እንየው። ማን ነው? አንድ ቁጥር ጻፍ። እኔ እንጃ ቀዋጩ ነው ምናምን የሚል አካውንት አስገቡኝ ማስረጃ አለኝ ይላል። ቀዋጩ ክርስቲያን ካገኘው አስገባው። አብዱል አንድ ማስረጃ ስጡኝ፣ ንጽጽር ላቁም። እኔ አብዱል ጓደኛ መጣ። ኔትወርክ እየተቆራረጠ ስለሆነ ቀይ አብርቶበታል። ወደ ሙሉ ይቀጥል። ሙዬ የማንኛውም እሰማለሁ። ፎይ ጓደኛ መጣ። እንኳን ደህና ቆያችሁ። መልካም ጥያቄውን ሜቢ ሰምተዋል። የመጀመሪያውን ጥያቄ ነበር መጠየቅ የምፈልገው። ኡስታዙ ቪዲዮ በተለቀቀው ስለ እርድ በሚባለው ነገር እሱን ጥያቄ ልጠይቅ ነበር የምፈልገው። ወደ ቶፒክ ወደ ዛሬው። አዎ ይሄ እርድ በሚለው ነገር ሙሉ ቪዲዮ ለምን አታሰማንልንም ነው ለህዝቡ፣ እዚህ ላይ ላለ ተመልካች፣ ላይቭ ላይ ላለ ሰው ሙሉ ለምን አታሰማንም? ሙሄ ሙሉ ቪዲዮውን አሰምቼ ቪዲዮውን አዳምጠውና ተመልሰን አንተ ያሰማው ቪዲዮ እኮ እፎይ አንተ ያሳያቸው ቪዲዮ እኮ ኤዲት የተደረገ ነው። አዳምጥ ሙሄ፣ ሁለቱንም ቪዲዮ አስደምጫለሁ። እኔ የሰውንም ያወራውን የእንስሳውንም ያወራው ሁለቱንም አስደምጬ ምን ላይ ሰጥቼበታለሁ። ስለ ሁለቱም ነው ያወራው ሰውየው። አንተና አሳይተህ እኮ አንተን ምላሽ እየሰጠ ያለው እፎይ። የሰውን እኮ ምን አይነት ሰው ነው እንደዚህ አይነት መገደል ያለበት ምን አይነት ሰው ነው መሆኑ እኮ አንተ ሰላም ስህተት ያልከውን እሺ ና ከፍ በለው። ከፍ ብላችሁ ስታወሩ መገደል ያለበት ብለህ እየተናገርክ ነው እፎይ። ምንድነው እሱ? ምን አልኩኝ? አወርድ። ምን አልክ? አላወረድኩም። ከፍ ነው ያደረኩ። ሰላማዊ ሰው ነው እንዲገደል እስልምና የሚያዘው ብለህ እየተናገርክ ነው ያለው። እዚህ ጋር እያስተም 2000 ምናምን ተመልካች አለ። 2000ንም ሰው እያደነቀርክ ያለው ግን ግድያ ሲባል ምን አይነት እንደሆነ እኔ ላስረዳህ። እኔ እንደኔ አቅም እሺ ቀጥል። ግድያ ሲባል አንድ ሰው ጃህር ላይ ሄዶ ማለት ነው ጦር ሜዳ ላይ ሄዶ ጦር ሜዳ ስትሄድ ደግሞ
ኳስ ልትጫወት አይደለም የምትሄደው አይደል? ልትገዳደልና ነፃነትን ልታውጅ ነው። በዚህ ዘመን ላይ ግን ጦርነት የለም። በዛ ጊዜ ላይ ያለ ጦርነት ምንድነው ብሎ ነብዩ መሐመድ የሚያስተምሩት ጂሃድ ስትወጡ እየተዋጋችሁ ሰው ያላ ሊገልህ የመጣውን አካል ከያዝክ አታሰቃየው። ገብቷል? ከቻልክ አታሰቃየው፣ ግደል ነው። ገብቷል? እንደዚህ ይዤዋለሁ አሸንፈናል ብለህ አታሰቃይም። ግን ሰላማዊ ሰልፍ እስልምና ሰላማዊ ሰው ልትነካ እንዲህ በፍጹም አይፈቅድም። ገብቷል? አንተ አዳምጣ፣ እኔንም አዳምጣ። አዳምጠኝ። ተስማማን? ኡስታዙ ያወራው ስለ ጂሃድ ብቻ ነው ያወራው ወይንስ ሌሎችም ያወራው አለ? እንስሳ እርድ። ኦኬ ጎበዝ። ሙርተድ ማለት ምን ማለት ነው? ሙርተድ ማለት እኔ እስልምና ውስጥ አለው። አንተ ሙርተድ ማለት ምን ብለህ ነው ትርጉሙን የምትረዳው? እፎይ አንተ የክርስትና እምነት ተከታይ ነህ፣ ኦርቶዶክስ ነህ። አዎ ሙርተድ ማለት ትርጉሙ ለአንተ ምንድን ነው እኮ? ስለማላቅ እኮ ነው። ሙርተድ ማለት ምን ማለት ነው? ሙርተድን በምን አይነት ትርጉም እያስረዳቸው ነው? ሙርተድን በምን አይነት ትርጉም እያስረዳቸው ነው? ከነቀድሙ ጀምሮ ሙርተድ እያልክ ነበረ። የሆነ ሰዓት ወጥቼ ሌላ ቦታ ሄጄ ስለመጣ ምን እንደተናገርክ አልሰማሁም። አዎ ለአንተ ትርጉሙ ሙርተድ ምንድን ነው ነው? እኔ በነገርህ እኮ በሌላ ልታስተካክለው እኮ ነው። አላስተካከልም፣ ችግር የለውም። አይደል? ሙርተድና ጂሃድ ሙርተድ ለአንተ ምንድን ነው? ሙርተድና ጂሃድ አንድ ነው? ወይ እያስረዳኝ ነበር እኮ ነው። ለኔ አታስረዳኝም እኮ ነው። ሙርተድና ጂሃድ ልዩነቱን ለምን ለኔ አታስረዳኝም? እኔ ላስተካክልህ እኮ ነው። እኔ መሐመድ ነው ስሜ፣ አንተ እፎይ ነህ፣ የእስልምና እምነት ተከታይ ነህ፣ ወንድሜ ነህ። እኔ ደግሞ የእስልምና እምነት ተከታይ ወንድሜ ነህ። አስረዳኝ ሙርተድ ማለት እና ጂሃድ ልዩነቱን አዳምጥ። እሺ አንተ ምንድነው እሱ ያልከን? አሁን አይ ግድያ ያለው ኡስታዙ ንጹሐንንም ግደሉ የሚል አይነት አድርገህ ሰርተሃል። የሚገደለው ግን ጂሃድ ላይ ነው አልክ። ጂሃድ ላይ ብቻ አይደለም ኡስታዙ የተናገረው። ስለ እርዱ ግድያው ጂሃድ ላይ የሚገደል ብቻ ሳይሆን ምን ላይ ነው? ሙርተድ አለ፣ ጥፋት ያጠፋ አለ፣ ጂሃድ አለ። ሶስትን የጠቀሰው ሶስቱንም ላስረዳ። ሙርተድ ማለት በደንብ አስተውል። ሙርተድ ማለት ከእስልምና የወጣ ማለት ነው። አፖስቴት ማለት ነው። ጥፋት ያጠፋ ማለት ደግሞ ሙስሊም ሆኖ ምስቲል ጥፋት ካጠፋ ለምሳሌ ከዘሞተ እንደዚህ ይገደላል ማለት ነው። ጂሃድ ማለት ደግሞ ነቢዩ ልጋደል ልዋጋን የተላኩት ስላለ ጂሃድ ግዴታ ነው። ጂሃድ ቀርቷል አሁን አልክ። እኔ ንጽጽር አቆማለሁ። ጂሃድ ቀርቷል የሚል አንድ ማስረጃ ማምጣት ከቻልክ አንድ ነው ያልኩ። ነቢዩ ያለው እንደው ምንድን ነው? ወደፊት ጂሃድ በደንብ እንደሚቀጥልና በጂሃድም ሰዎች ገነት እንደሚገቡ ነው የተናገረው። ምርጡ ጂሃድም ደም የሚፈስበት እንደሆነና ሰዎች ለዛ እንዲታገሉ ነው ያዘዘው። ሱራ 8:60 አንብብ። ጂሃድ የቀረ ሳይሆን እንደውም ተዘጋጁ ወደፊት እያለ ያዘዘበት ነው። እስከ ቅያማ ቀን ጂሃድ የሚቀር አይደለም። እናንተ እስካላችሁ ድረስ ትልቁ ጂሃድ እንደውም ገና ወደፊት ይመጣል ብላችሁ የምትጠብቁት ነው። ጂሃድ እንዴት ነው የሚካሄደው? ሱራ 9:29 መሰረት አድርጎ ቅድሚያ ትወራለህ። ቅድሚያ ምን ታደርጋለህ? ሰዎችን ወደ እስልምና ትጠራለህ። ሳይ ሙስሊም 1 ሲ ቡሃሪ 25 ወደ እስልምና ሰዎች ደብዳቤ ትጽፍላችኋለህ። እስልምናን ትቀበላላችሁ አሊያስ ልምጣላችሁ ትላችኋለህ። አንቀበልም ካሉህ ጂሃድ ታውጅባቸዋለህ፣ ትወራቸዋለህ። ከዛ ትወራቸውና ምን የሚል ትእዛዝ ይመጣል? ሳይ ሙስሊም 1 ሲን መሰረት አድርጎ አላህ ብቻ ነው ጌታ፣ ሙሐመድም መልእክተኛው ነው፣ በሰላት መስገድ ግዴታ ነው። ሐዲስ እዚህ ጋር ላቁም። ሐዲስ ስትነግረኝ ሐዲስ ሳሂህ ሙስሊም ስትለኝ ከነ ማስረጃው እያወጣ አሳየኝ። ቴንኪው፣ ችግር የለውም። በቪዲዮም ከፈለክ ኡስታዞችን እናሳያለን። አንድ ማስረጃውን ክፈተው። እስተዛ ሳሂህ ሙስሊም 1 ክፈተው። ተዛስ ግዴታ በአላህ ማመን፣ ሰላት መስገድ፣ ዘካ ማውጣት፣ እነኝን ያደረገ ህይወቱ ይጠበቅለታል። ይህን ካላደረገ ህይወቱ አይጠበቅም፣ ይገደላታል። ክፈተው ክርስቲያን። ጂሃድ ማለት እነኚህ ናቸው።
በዚህ ነው። እኔ አሁን ለምሳሌ በመሐመድ አላምንም፣ ሰላት አልሰግድም። ጅሃድን አዳምጠኛ እንዴ እኔ ያለ በመሐመድ ክርስቲያን አውጣልኝ። በመሐመድ አላምንም፣ በአላህ አላምንም፣ ሰላት አልሰግድም፣ ዘካ አልሰጥም። መተስወረኝ በዚህ ምክንያት እገደላለሁ። ተዛ ምን የሚያስደርገኝ ይሆናል? የሚያስገድለኝ ይሆናል። ላንብብልህ አሁን ቻፕተሩ ገና ሲጀምር በደንብ ኦኬ the command to fight the people until they say la ilaha illallah muhammad rasulullah and establish salat and pay zakat and believe in everything that the prophet brought. Whoever does that, his life and his worldly are protected. Look, ይሄ ቻፕተሩ ራሱ ሰዎችን ስለመዋጋት ስለመጋደል የሚናገር ሲሆን ምን እስከሚሉ ድረስ ላ ኢላ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ፣ ሰላት እስኪሰግዱ ድረስ፣ ዘካ እስኪሰጡ ድረስ፣ ሙሐመድ ያመጣውን እያንዳንዱን እስኪያምኑ ድረስ መጋደል ዝቅ አድርገው ዋና ሐዲሱን አድርገው የወረደ። ስለዚህ ሰዎች እንዲህ እንዲሉ ሙሐመድ ሊጋደል ነው የመጣው። I have been commanded to fight against people so long as they do not declare that there is no God but Allah and who okay እንትን በለው አንበው ተቆርጧል እኔ ጋር እሺ professed it was graduated the protection of his property and life on my behalf except for the right of first rest with Allah ይላል። ኦኬ ካላህ ውጭ የለም ጌታ ሙሐመድን መልእክተኛ ነው ብለህ ዲክለር እስከምታደርግ ድረስ ካላደረክ ምን ትሆናለህ? ትገደላታለህ። ይሄ ጂሃድ ምርጡ ሰላማዊ የሚባለው ይሄ ነው። ተወዳጁም ይሄ ነው። ስለዚህ ይሄ ነው። ወንድማችን ጥያቄ አለ? ያለ ጂሃድ ያለ ትግል ናስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነፃነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነፃነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ያለ ጂሃድ የለም ያልከው ጂሃድ በኡስታዞችህ የግዴታ ያለ ጂሃድ እስልምና ውበት የለውም እየተባለ ነው። ወደማችን በኡስታዞች አትበለኝ። እኔ አንድን ኡስታዝ ማለት ነው ኡስታዝ ምለው በሱ ከተማርኩኝ ነው። ገብቷል? አስጨርሰኛ ቪዲዮን ለምን አጠፋው? ስማ እሺና እፎይ ማይክል ዝግ ነው። ማይክንም ዝግ ተከተው ማይክህም ዝግ ነው ምልክት የሚያሳየው ቪዲዮም ዝግ ነው። ኦኬ ማይክን ዘግ ተከፈተው አይሰማም እያሉ ስለሆነ ከስር በቃ ኦኬ። ሙዬ ችግር አለብህ እዚህ ጋር የተነሳው ላይ እፎይ አሁን ለእኔ ኡስታዞች መምህሮች ሳይሆን እኔ አሁን ኡስታዞች የሚባሉት በእኛኛ እምነት እኔ አሁን ለምሳሌ በአንተ ትምህርት አንድ የሰንበት ትምህርት ከተማርኩ የኔ መምህር እንደኔ ኡስታዞች እንዳስተማሩኝ ማለት ነው። ጂሃድ ማለት ኡስታዙን ተው፣ ሐዲሱን ከፈትንልህ። እፎይ እኔ ላስረዳህ፣ ሐዲስ ከፈትንልህ። ሐዲስ ከፈትንልህ። አሁን ላስረዳህ፣ እኔም ላስረዳህ። ሐዲስ ከፈትክልኝና ታዲያ ለምን ነው እኔንም አስረዳኛል? ላስረዳህ ና ሐዲስ ክፈት። ጂሃድ ቀርቷል የሚል አንተ ሐዲስ ክፈት። ላስረዳህ እኮ ነው። ሐዲስ ክፈት፣ ማስረጃ ክፈት። አንድ ማስረጃ አምጣ፣ ንጽጽር አቆማለሁ።
እኔ ነው ፎይ አይ ያንተን አባና አንድ ማስረጃ ብሰጥ እስከዛሬ ማለት ነው። ስማ እስከዛሬ ቲክቶክ ላይ አንተ ሳትመጣ በፊት እስከዛሬ አንድ ማስረጃ ብሰጥ እስላሙን ተረተረታ ወደ ቶፒኩ መልሰው ክርስቲያን ወደ ቶፒኩ ሀዲስም አይቀበልም ኡስታዙንም አይቀበልም። ይሄ ልጅ ምን እንደሚቀበል እግዚአብሔር ይወቀው። እንግዲህ ሀዲስን የሙሐመድ ንግግር ካልተቀበልክ ምን ልትቀበል ነው? አቡ ካሊድ አሁን ወደ ርዕሱ ተመለስና ቀጥል እስኪ። ቶፒክ ርዕሱን አሁን ያነሳውን ጥያቄ ከምን ይመልስልህ? ከቁርአን ነው ከሀዲስ ነው ከምንድን ነው የምትፈልገው? ከመሐመድ በፊት ምንም ማስረጃ የለም። ከመሐመድ በፊት ማስረጃ ማምጣት ትችላለህ? አትችልም? እሱም ብቻ ማለት ነው ይገርም እኮ ይሄንን ማስረጃ ከቁርአን ነው ከሀዲስ ነው ከምንድን ነው የምትፈልገው? ከመሐመድ በፊት አንድ ማስረጃ ብቻ። እኔ የጠየኩህ ግልጽ እኮ ነው። ከቁርአን ነው ከምንድን ነው የምትፈልገው? ከፈለከው ብቻ ማስረጃው ከመሐመድ በፊት ይሁን። እሺ ከፈለክ ከሐዲስ ከፈለክ 115 ክፈት፣ ግን ማስረጃው ከመሐመድ በፊት ይሁን። እሺ ሱራ 20 እንደውም ከመሐመድ ከቁርአን ከአላህ ቃል ከራሱ ከቁርአን ሱራ 20 115 አንቀጽ ክፈት። ምዕራፍ ሙሐመድ ሰምተዋል አይደል ወንድማችን? ሰምቷል። እንግዲህ እኔ አሁን ያለኝ የሚሰጥክ ማከራሲ አይደለም፣ ከቁርአን ነው። ሱራ 20 ለማን ነው? ማን የተናገረው? ሱራ 20 አላህ ነው የተናገረው። ኪፈታው ችግር የለውም። ኦኬ ቀጥል። አብራ ስለማን ነው የሚተርከው? ቁርአን ወደ አደምም ከዚህ በፊት ኪዳንን በእርግጥ አወረድን ረሳም ለእርሱም ስንት ነው ከፈትከው? 115 ነው። እሺ ወደ አደምም ከዚህ በፊት ኪዳንን በእርግጥ አወረድን ረሳም ለእርሱም ቆራጥነትን አላገኘንለትም። ይሄ ወደ ማን ነው የተወረደው? መጀመሪያ ይሄ ስለ አዳም አይደል የሚያወራው? ቀጥል፣ ችግር የለውም። የጠቀስከው ጥቅስ እንደሚረዳ ስላወቅኩ ነው። ቀጥል። እሺ ወደ ከፍ አድርገው። ከፍ አድርገው። የለም እሺ፣ ዝቅ ላድርገው። እሺ እንዴት እንደሚያዋርደው ክፍሉ ቆይ እናያለን። አሁን እዚህ ጋር አይ ምንም ችግር የለውም። ወደ ሌላ ቦታ አንገባም፣ በቀላሉ ማለት ነው። አሁን እዚህ ጋር ያወራ ያለው ለነብዩ ማን የነገራቸው ነው? አላህ የነገራቸው ነው። የማን ታሪክ ነው የነገራቸው ያለው? የአዳምን ታሪክ ያወሳላቸው ነው ያለው። ስለዚህ ከዚህ በላይ ምን ፈልገክ ነው አሁን? ወይስ ሌላ መጽሐፍ እኔ ላሳትምና እንደዛ ብዬ ልስጥክ? ወይስ ሌላ እንትን ልስጥክ? አሁን ይሄ ቀጥታ የአላህ ቃል ነው። ይሄ 2600 ምናምን ሰው አለ። ይሄ ደግሞ ታሪክ ለሙሐመድ ማን አላህ የነገራቸው ነው ያለው። የማን ታሪክ የነገራቸው ነው? የአዳምን ታሪክ። አንተ እዚህ ጋር ከሙሐመድ በፊት ምናምን እንደዚህ ያለ ደግሞ ከመጽሐፍ ቅዱስ አንድ ፊደል አታመጣም። ስለ አዳም ታሪክ የሚያወራ ማለት ነው። አንድ አንጀት ይበላል ቅጭብ ያለ እኮ አንድ ታሪክ አታመጣም። አንድ ይሄው ከዚህ በላይ ምን ላምጣልህ? እኔ ማምንበት ይሄ ነው፣ ቁርአን ነው። ስለዚህ ምንን አመጣለን? እሱ ለአደም ኦኬ፣ ለመላእክትም ለአደም ስገዱ ባልነ ጊዜ አስታውስ፣ ሰገዱም ኢብሊስ ብቻ ሲቀር እንዲህ አለ፣
የሚል መረጃ መጣና ይኸው እስልምና አስቀድሞ የነበረ ነው። ቅጭም ግልጽ የሆነ ማስረጃ ከዚህ በላይ የለም። ስለ አደም ታሪክ የሚያወራ አንድ ማስረጃ አታመጣም። አንድ ዘፍጥረት ምዕራፍ 2 ሙሉ ስለ አደም ታሪክ ነው የሚያወራው። ዘፍጥረት ምዕራፍ 3 ቆሻሻል የታባቀልና ሲጀመር አንተ ዝም ብለህ ምግብ አታላም እንዴ? መሐመድ ነው ሲጀመር ላሽ ዘፍጥረት ምዕራፍ 2 ስለ መሐመድ ነው የሚያወራው። ስለ ዳዊት ነው አደም ነው የሚያወራው። ዘፍጥረት ምዕራፍ 3 ስለ ዳዊትና አደምና ሔዋን ነው የሚያወራው። ዘፍጥረት 4 በተመሳሳይ ዘፍጥረት ምዕራፍ 1 ከቁጥር 27 ጀምሮ ተመሳሳይ ሰው። ይሄ ማስረጃ አይደለም ወንድማችን። እኔም ይሄን መጽሐፍ እችላለሁ እንደዛ ብዬ አሁን ምን ብዬ ደምሳሽ እንደጻፈው ማለት ነው። አላህ እኮ እንዲህ ለአደም መላእክቶች ስገዱ ብሏል የሚል ጽሑፍ አሳየህና ከመሐመድ በፊት እስልምና አሁን ቅድም እሱ ምን እያለ ነበር? ምን እያለ ነበር? እንትን ሙሐመድ ከመጽሐፍ ቅዱስ ኮርጇል እያለ ነበር። ይሄንን ማስረጃ ራሱ ማምጣት አይችልም። አንደኛ አሁን አንተ ያልከው ከመሐመድ በፊት ይሄ ደግሞ ምን ስለማን ነው የሚያወራው? ስለ አዳም ነው የሚያወራው። ታዲያ ምን ይሁን ታዲያ? እንደዚህ አይነት ታሪክ ስለተወራ ምንድን ነው እሱ? ምንም እኮ የሚፈጥረው ነገር የለም። ይህም ክፍል የተኮረጀ ነው። አክቹዋሊ ባይኮረጅም ደግሞ ማተር አያደርግም። ከእንትኖች የተኮረጀ ነው። ተረት ነው። ለሴ የተኮረጀ አይደለም። ሶኔ የሆነ መጽሐፍ ጻፍኩኝና እከሌ የሚባለው ሲፈጠር እንደዚህ ነው አልኩኝ። መረጃውን የለኮ ነው የሚቀረው። ከኔ በፊት ከተባለ መምጣት ያለበት እኔ የጻፍኩት ወይንም ደግሞ እኔ በተናገርኩ ጊዜ የነበረ ታሪክ ሳይሆን እኔ ከመወለዴ በፊት ማስረጃ አንጣ ነው ክሌማችን። አይ ይሄንኛው ከመሐመድ በፊት ነው ካልከን እንስማማለን። በዛ ቡካሊድ ግን ይሄ የቁርአን ክፍል መሐመድ ላይ አልወረደም ማለት አለብህ። ይሄ የቁርአን ክፍል ከመሐመድ በፊት ሰንበዲ ላይ ለምሳሌ የበፊቱንም ያለፉትንም የነቢያት ታሪክ ወደፊት እኛንም ወደፊት ተረት ነው። በቃ አይበቃም? ይበቃል። አቡ ካሊድ ቢያንስ ፕሮፋይል ተጽዕኖ እንዳደርግብህ ወደፊት ግን ቀይረው። መጥፎ ነው። አንዳንዴ የምንከተላቸው ሰዎች ተጽዕኖ ያደርጉብናል። ተረት ሕፃን ሆኜ ተረት ወድ ነበረ። ስናድግ ግን አይምሯችንን ማሰራት አለብን እንጂ ተረት ውስጥ ተዘፍቀ መቅረት የለብንም። ከቻልክ እንደዛ አድርግ። አቡ ካሊድ መረጃ ላይ ማስረጃ ላይ ፎከስ አድርግ። ተጽዕኖ እንዳያሳድርብህ ነው። አንብብ። ኦኬ። እኔ ምንም ተጽዕኖ ያሳድርብኝም ያለው ነገር እኔ ግልጹን አሳይቼ ያለው ተቀብያለሁ። ሰውም ተምሯል። በቃ ተምሯል። ይበቃል። ፈቲ ሰላም ነው። እንኳን ደህና መጣህ። እሺ አመሰግናለሁ። ኦኬ ጥያቄውን ሰምተዋል? አይ ጥያቄ አልሰማሁም። ጥያቄያችን ምን መሰለህ? ከመሐመድ በፊት እስልምና ለመኖር እየተከታተልኩኝ ነው። ሙስሊም ነህ? እይታ ምንድን ነው ግን በዚህ ላይ እይታ ምንድን ነው? እሱ አልሰማሁም። ጥያቄ አልሰማሁም። ያ ከመሐመድ በፊት እስልምና አለ ወይ የሚል ነው ጥያቄያችን ነበረው። መሐመድ ከመወለዱ በፊት እስልምና የሚባል ሃይማኖት በሰዎች ዘንድ ይታወቅ ነበር ወይ? እኔ አሁን ብዙም መልስ የማመለስ እንትን የለኝም። ኖርማሊ ትምህርቶችን መከታተል ነው የፈለግኩት። እኔ ስገባም መልስ ለመመለስ ሳይሆን መከታተል ብዬ ነው።
እሺ ኦራይት ክርስቲያን ታላቁ ምትለዋለህ? ማስረጃ እየጠበቀን ነበር። እኛም እኮ እስካሁን ድረስ ዝም ብለው ራቅም በወሬ ማውራት ሳይሆን አለ የምትሉ ከሆነ አክቹአሊ ከስድስተኛ ማለት ለማንኛውም እኛ አንድ ነገር ያላ ምንድነው የምታመጡት? ቆይ አንዴ ሰላም ታወራላችሁ ጊዜ ሲሰጣችሁ እንጂ ተመልሳችሁ ይኸው እዚሁ መጽሐፍ ላይ አትበሉ። ቅድም እኮ ደምሳሽን ጥሩ እሺ በቀኛ እሺ ከቁርአንም ውጭ ከሐዲስም ውጭ ምን ነው ደምሳሽ ለምሳሌ መሐመድ ፍቅር ሲዝም ነው ብሎ እኮ ክሌም እያደረገ ነው። ማስረጃ ሲባል ግን የራሱን መጽሐፍ ነው የሚጠቅሰው። ይሄ ደግሞ ስህተት አይደለም። ምን አይነት ጥያቄ ነው? እስቲ እኔ የሚያምነው በመሐመድ ነው፣ ግን የመሐመድንም አስተምሮ አልቀበልም፣ የቁርአንም አልቀበልም። ከምን ይምጣላችሁ? ከምን ከሱ በፊት ካለ አንድ ማስረጃ እኔ እኮ አሁን ይሄን መስለው መለስ እንዳንተ በመጽሐፍ ቅዱስ መካድ አለብኝ ግዴታ። እኔ አሁን ይሄንን ጥያቄ ለማንሳት ቀጥታ በመጽሐፍ ቅዱስ መካድ አለብኝ። እንደዚህ አይነት ጥያቄ ለአንተ ለማንሳት ሲፈልግ እኔ ክርስቲያን ሆኜ በመጽሐፍ ቅዱስ መካድ አለብኝ። አቡ ካሊድ ግን ጥያቄውን በደንብ ተረድተዋል አይደለ? ከሙሐመድ ውጪ እስልምናን የሰበካለ ወይ ነው ወይስ አንተ ሙሐመድ ብቻ ነው የሰበከው ብለህ ኮንፈርም እያረክልን ያለው እያጸደክልን ነው? ከሙሐመድ ውጪ እስልምናን የሰበከ አካል አለ? ከሙሐመድ ውጪ ከሙሐመድ በፊት እስልምናን የሰበከ አካል አለ? አዎ ኢየሱስ ሰብኳል። ጥሩ በቃ ማስረጃ አስተኝ። ቀጥል ቶሎ በልጎሽ። ኢየሱስ ድብና አድርጎ ሰብኳል። ነብዩላህ ኢብራሂም ሰብኳሉ። ምን ማለት ነው? ኢየሱስ ነብዩላህ ኑህ ሰብኳል። በዛውም ትርጉሙን ቆይ አንዴ። አሁን ዝም ብለህ ከሌ ሰብኳል ደምሳሽም ሰብኳል። ስለዚህ ማስረጃ አምጣ ቢባል ግን ማስረጃ የለውም። ስለዚህ አንተ ቀደምት አካላት ከሙሐመድ በፊት የነበሩት አካላት ሰብከዋል ብለህ የምታምን ከሆነ ማስረጃ አስጠኝ ነው። እኛ አንድ ነገር እኛ ሐሳባችን አንድና አንድ ነው። ከሙሐመድ ለምሳሌ አሁን ቁርአን ውስጥ ብትገባ ሰበካለ። ቆይ አንድ ጊዜ አንዴ ኦኬ እሺ። ከሙሐመድ በፊት የመቃብር ቅጣት ያስተማረ አንድ ነብይ ስጠኝ እስኪ። ምን ቀየርከው ሐሳብን? ኢየሱስ አልኩክ እና እሺ እሱ የመቃብር ቅጣት እንዳስተማረ ስጠኝ ማስረጃ። ሁሉ የሰበኩት እስልምናን ነው እኮ። ቀጥል። ስለመቃብር ማስረጃ ለምን ይስቆረዛ? ስጠኝ ማስረጃ። እስልምና የነቢያት አስተምሮ አይደለ? ማስረጃ ስጠኝ። የመቃብር ቅጣትን ያስተማረ አንድ ነብይ ስጠኝ ማስረጃ እስኪ። ስለመቃብሩ ለምን ሄድከ? ፖይንቲኩ እኮ መጀመሪያ እስልምና ያስተማረ ነብይ ነው። አዳምጣ አንዴ እስልምና የነቢያት አስተምሮ ነው ብለህ አንተ ተቀብለሃል አይደል? ስለዚህ ሙሐመድ የመቃብር ቅጣትን አስተምሯል። ከሙሐመድ ውጭ የምታውቃቸው ነቢያቶች እነ ኢብራሂም የሚባሉ እነ ዳውድ እነ ሱሌማን ምናምን ብለህ የምትጠራቸው ነቢያቶች እነሱ ስለ መቃብር ቅጣት ያስተማሩበትን አንድ ማስረጃ አስጠኝ። ከ124,000 ነቢያትና መልእክተኞች ከሙሐመድ ውጭ 123,999 ስለ መቃብር ቅጣት እንዳስተማሩ ከነሱ አንድ ስጠኝ። ተው ሐሳቤን አትቀይር በእናትህ። ማስረጃ አለህ? ሐሳብን አትቀይር። እስልምናን የሰበከ ነብይ አለው ይብላል። ማስረጃ አለ ወይስ? ማስረጃ ሲሰጥክ ደግሞ ሾልከክ ወደ መቃብር ቦታ ሄድክ። አቡ ካዲድ ካለ ነገር ወደ ለምን ወደዛ? የትኛውን ያመጣው? ምን አመጣ? እስልምና ከመሐመድ በፊት ምን አመጣ? ምንድን ነው ያመጣው? ወደ መቃብር ቦታ ሮጠ እኮ። ለምን ወደዛ ሮጠ? ምንድነው ያመጣኸው? እስልምናን የሰበከ ነብይ እና አዳምጥ። ከመሐመድ በፊት አንዲት ማስረጃ ስለ ፕሮፋይል ያገባን በእናትህ አንድ አምጣልኝ እስኪ። አንድ ማስረጃ አምጣልኝ። ንጽጽር ላቁም እስኪ። እኔ አሁን በደቂቃ ውስጥ አካውንቴን ፊታችሁ ላቃጥለው። ከመሐመድ ውጪ ከመሐመድ በፊት አንድ ማስረጃ አቃጥለዋ። ይኸው ሰጣው። አቃጥለዋ ሰጣው። አንድ አምጣ። ሰጣው። እኔ እኮ እምነት አለኝ፣ እስልምና እምነት አለኝ፣ ማምንበት ቁርአን አለኝ። ከቁርአን ማስረጃ ሰጣው። ከቁርአን ማስረጃ ሰጣው። ጎበዝ። እኔ አልቀበልም ማለት ከሐዲስም ይሰጣል።
እናመሰግናለን። ሐዲስ ማለት የመሐመድ ተረት ተረት ነው መሆኑን ረሳው። ከስሩንና ፕሮፋይልን ተጠቅመ ሰዎች የአንተን ፕሮፋይል ላደረጉ ሼር አድርግላቸው። ይህም ቤት መጥተው እንዲማሩ በደንብ መማር አለባቸው። በተለይም የአንተን ፕሮፋይል ያደረጉ ልጆች በደንብ መማር አለባቸው። ጥሩ እየተማሩ ነው ሰሞኑን። ኤኒዌይስ ምንድን ነው በምንድን ነው የሚታምነው? አንድ ረጋቶ እኮ ፊዱ ደንዴሳ ደነዝ መሐመድ ነው። ደነዝ ነህ አንተ። መሐመድ ትክክል ነው። መሐመድ ትክክል። በመጽሐፈ ማርያም በመጽሐፈ ዱቅና እያመንክ ደግሞ መስረጃ ትላለህ እንደ ደንቆሮ። ምን አልከኝ? መጽሐፈ ድቁና መጽሐፈ ማርያም መጽሐፈ ድቁና። እስቲ እያመንክ ማለት ነው። ይሄን መጽሐፍ አሳየኝ እስቲ ላየው። ጓጓ መጽሐፈ ማርያም ድቁና የሚባል እስቲ ያሳየን። ደንቆሮ አንተ እኮ የሰው ልጅ ማለት ነው። አላህ እንደ አንተ ቆይ አላህ በአማርኛ ብቻ የሚሰበክ እምነት ደግሞ ይዘህ ቆይ አላህ ነው የመጣው ማለት ነው። ክርስቲያን አንዴ ክፈትለት። ደንቆሮ ብሎ የሚሳደው አላህ ነው። በቀራ 18 ላይ አላህ ገባ ቤቴ ውስጥ ተመስገን ነው። አላህ ገባ። ያው ደንቆሮዎች የሚለው አላህ ነው። ዲዳም ጨምርበት። አንድ ይቅርታ አድርግልኝና እፎይ ሙሄ እንዳንተ ደንቆሮ ማለት ነው። እውሮችንም ጨምር። አላህ ስለሚሳደብ እንደዛ እያለ እንዳንተ አይነቱን ነው እኮ የሚናገረው ማለት ይሄ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ ልብ አላቸው ልባቸው ተሸፍነዋል የሚለውን እንዳንተ አይነቱን ስለመሸፈናቸው አለ። ምን እያየው ነው? እየሰማው ነው? እያስተዋልኩ ነው። አንተ ነው የልብ ውስጥ በሽታ ስላለበት አንተ አሁን በድቅና እያመንክ ይሄ በመተት እያመንክ ድቅና ምንድን ነው? እንደማይችል አንተ ንገረኛ ደንቆሮ። አይ እስልምና ወገን 2800 አትሊስት 800 ሰው ሙስሊም ነው። በዚህ መጠን ኡስታዞቹ ጭውት ብለውባቸዋል። ኡስታዞቻችሁ ማስተማር አቁመው ምዕመኖቻቸው እየተማሩ ያሉት ከግብረ ሰዶሚያን እና ከኤቴስቶች ነው። ኡስታዞቹ ጋር በጣም ነው ማዝ ነው። በጣም አዝናለሁ። ደንቆሮ ለምንድን ነው ማይክሮፎን እንደዚህ ስድብ ነው የተማሩት? ይሄን ነው ኡስታዞቹ ማስተማር ስላልቻሉ ወደ ኤቴስቶች እና ግብረ ሰዶሚ ጋር ሄደው እነሱ ያስተምሯችሁ ብለው ልኳቸዋል። ከዛ እያንዳንዱ ስድብ ብቻ ነው የሚማሩት። እውቀት አላቸው። ግብረ ሰዶም ዳርጋችሁ ላኩላቸው። ሙስሊሞች ጸሎት እናደርግላችኋለን። ከደንቆሮ ትልልቅ ኡስታዞች ጋር ተማሩ። የቲክቶክ በተለይም የዋብያ ባለጌ ኡስታዞች ጋር እየዋላችሁ እነሱ ደግሞ ከአቅማቸው በላይ ሲሆን ወደ ግብረ ሰዶሚያን ጋር ሂዱ ተማሩ ስለሚሏችሁ ከነሱ እየተማራችሁ ያላችሁት እንደዚህ ስድብና መግደል፣ ማረድ፣ መጮህ፣ አጋንንታዊ መንፈስ በፊቱኑ ነበር እስልምና ውስጥ። ከዛ ደግሞ ከኤቲስቶች እና ከግብረ ሰዶሚያን እየተጠናወታችሁ ነው። ሶሪ እኔ ጸሎት አላችሁ ደንቆሮ። አሁን ማለት አዝንላችኋለሁ። ይሄ እርኩስ መንፈስ እየተጫወተበት ነው መሐመድ ላይ። እኔ እወድሃለሁ መሐመድ፣ ጸሎት ማድረግልሃለሁ። ሄድና ማርያምን ውደድ። በደንብ ነው መወዳት። ሄድና ራስን ውደድ። ትልልቅ ኡስታዞች በደንብ አስተውሉ። ትልልቅ ኡስታዞች ቤታቸውን ከፍተው 20-30 ሰው ነው የሚማርላቸው። ሙስሊሞች ቁጭ ብለው የሚማሩት ኤቴስቶች ጋር 1500 ምናምን ሆነው ነው። ይሄ የሚያሳየው እስልምና ምን ያህል እንደወደቀ ነው። ቲክቶክ ላይ ምን ያህል እንደተፈጠፈ የሚያሳየ ነው። የእነሱ ትልልቅ ኡስታዞቻቸው ቤታቸውን ከፍተው ከበዛ 100 ሰው ነው የሚያዳምጣቸው። ባለጌ የተባሉት ጋር ደግሞ ኡስታዞች ያስተዋወቋቸው የቲክቶክ ውርጋጥ ኡስታዞች ቤታቸውን ሲከፍቱ እነኛ እስከ 1000-2000 ሰው ቁጭ ብሎ ሙስሊሞች ታብታብ እያደረጉ ሼር እያደረጉ ሪከርዳቸውን እየለቀቁ ከኤቴስት እና ከግብረ ሰዶም ነው የሚማሩት። ከዛኛ ጋር ሲመጡ ሀዲሱ ሁሉ ግራ ይገባቸዋል። ሜቢ እናስደምጣችኋለን። እፎይ ጋር የሚጠቀሱትን ሀዲስ ከናናቃቸውም ስንሰማቸው እንደነግጣለን ሲሉ ታያላችሁ። በጣም ልቤ እያዘነ ነው ለሙስሊሞች። በጣም እያሳዘናችሁ ነው። አሁን ላይ መንፈሱ እየተጫወተባችሁ ነው። እኛን ለመጉዳት ብላችሁ የራሳችሁን ትምህርት እንኳን ባለማወቅ ከኤቴስት እና ከግብረ ሰዶማያን ጋር በመዋል ኡስታዞቻችሁ ጋር ቁጭ ብላችሁ መማር ሲገባችሁ እየተሳሳታችሁ ነው። እኛን ለማሸነፍ ሲሉ ኡስታዞቻችሁ ይቀጥፋሉ። ቲክቶክ ላይ ያሉት
ትናንትና ብሏል። አንደኛው ስቡ የለቀቀው ላይ በንጽጽር ለመሸናነፍ ሲባል የሚሰሙትና መስኪን ላይ ሲሰሙ እየተለያየባቸው ሰለምቴዎች ችግር እየፈጠሩብን ነው አለ ትልቁ ኡስታዝ። ንጽጽር ላይ የሚሰሙትና እኛ ጋር መጥተው የሚሰሙት እየተለያየባቸው በዚህ ምክንያት ችግር እየተፈጠረ ነው አለ። እባካችሁ ሙስሊሞች ምንም እንኳን በሃይማኖት ብንለያይም ከኤቴስትና ከግብረ ሰዶማውያን ጋር ህብረት አድርጋችሁ እኛን ለመጣል እኛን ለመግፋት ብቻ በሚል እውቀት አታገኙ። አትሊስት እስልምናን በደንብ ለማወቅ ከኡስታዞቻችሁ ተማሩ። እኔ ሪከመንድ ማድረጋችሁ ኡስታዞቻችሁ ጋር ተማሩ። ግብረ ሰዶማውያን ጋር የሚልኳችሁ ገንዘባቸው እንዳይቋረጥ ገቢ ለማግኘት ብቻ ስለሚያስቡ ነው። እናወዳችኋለሁ ሁላችሁ ሙስሊሞች። እስልምና ግን ከልት ነው፣ ስህተት ነው። የአጋንንት መገለጥን የተቀበለ ነብይ ስለሆነ ገሃነም ነው የምትገቡት። ሶሪ ቱ ሴይ ዲስ እውነታዊ ስለሆነ ነው። ሙሄ እሺ፣ እፎይ ይቅርታ፣ እንደ ኔትወርክ አስወርዶኝ ነው እኔን። ሙሄ እሺ፣ እሰማለሁ። እፎይ እሰማለሁ። እንኳን ደህና መጣህ ጋሚ። እንኳን ደህና ቆየኝ። አንድ ነገር ለመናገር ፈልጋለሁ። አንዳንዴ የዚህ ጋር የሙስሊም ስም የያዙትን ብቻ አስገብተህ የምትወክላቸውና የምታስገባቸውን ሰዎች መለየት አለብህ። እፎይ አንተ የቁርአን እውቀት አለኝ ካልክ እነ ሁሱ አሉ፣ ቅድም ያቀረብክልኝ ኡስታዝ አለ፣ ስማቸውን አላውቅም፣ እሳቸው አሉ። እነሱን መጋበዝ ይቻላል። ገብቷል? ስም አትጥራ፣ ስም ሳትጠራ ዝም ብለህ አውራ። መምጣት ይችላሉ። አንተ ኡስታዝ ትሆን አትሆን አላውቅም፣ እችላለሁ የሚል ይመጣል እኔ ጋር ተጨምቆ ይወጣል። ፕሮፋይሉንም ስሙንም ይቀይራል። እኔ ኡስታዝ አይደለሁም፣ ምዕመን ነኝ፣ የእስልምና ምዕመን ነኝ። ምን ተማርክ? ምን ተማርክ? ከእስልምና እኔ ለማለት የፈለኩትን ግን እስልምና ግብረ ሰዶማዊነትን አይደግፍም። ገብቷል? ሄዳችሁ እዛ ያስተምሯችኋል። አይ ሙሄ አናገርከኝ። እሺ አንድ ሰው ቆይ፣ አንድ ጥያቄ ልጠይቅህ። አንድ ኡስታዝ ተነስቶ አቤት፣ አንተ እኛ ለምሳሌ ነው ያልኩህ። አንድ ክርስቲያን ልጅ አይ ክርስትና አልገባልኝ እና አልገባ ብሎኛል፣ ስለዚህ እየተረዳሁት አይደለም ቢለን ወይም ጸሎት እናደርግለታለን። አስረድተነው አልገባንም ቢለን ማለት ነው አይደለም። አልገባኝም፣ ይሄ ልቀበለው አልቻልኩም ወይንም ደግሞ እየተዋጠልኝ አይደለም ካለ እንዲገለጥለት ወይ ጸሎት ነው እናደርግልሃለን ነው የምንለው እንጂ ግብረ ሰዶማውያን ጋርና ኤቴስት ጋር ሄዳ አንተው። አንተ አሁን ሙስሊም ብትሆን ኡስታዝ ብትሆን ለአንድ ሙስሊም ሰው አስረዳኸው እንበል፣ ሙስሊም ለነበረ አይ እስልምና አልተዋጠልኝም ያስረዳኸኝም አልገባኝም ቢል አንተ ኡስታዝ ብትሆን በቃ ካልገባ ግብረ ሰዶማውያን ጋር ሂድ፣ ኤቴስቶች ጋር ሂድ ትለዋለህ? ሙሄ ይህን ነገር እንደዚህ የሚለው ኡስታዝ ነው? ሙስሊሞች ናቸው ኡስታዞቹ? አንተ ብትሆን እንደዛ ትላለህ ወይ ነው የምልህ። ወደ ግብረ ሰዶማውያን ጋር ሂድ ትለዋለህ አንተ? አስረድተው አልገባኝም፣ አልተረዳውም፣ ይሄ ነገር አልተዋጠልኝም ቢልህ በቃ ከግብረ ሰዶማውያን ጋርና ከኤቴስቶች ጋር ህብረት አድርግ፣ እዛ ቆይ ምናምን ብለህ ወደ እነሱ ህብረት ትልካለህ ወይስ ጸሎት ነው የምታደርግለት? ዱዓ ነው የምታደርግለት? እኔ በሆነ አይደለም እኮ እፎይ፣ እኛ እስልምና አንድ ሚስት ያልሆነችን ሴት እህት ያልሆነች የጠየኩህ መልስ ሴት በእጅ አትንካ የሚለን እስልምና እንዴት ግብረ ሰዶማውያን ጋር ሂዱ ይላል? እሺ አትልም ማለት ነው አይደለ? ከየት ብታመጣው ነው? እስቲ ታስረዳኛለህ? ጎበዝ። እንደዚህ ብለው የሚያዙ ኡስታዞች አሉ። ነገ ቪዲዮዎችን አካውንቱን ያዙለትና እንትኑን ያዙለትና ሜንሽን አድርገው አሳዩት። ሚስት ያልሆነችን ሴት እህት ያልሆነችን ሴት ማለት ነው። አዳምጥ። ፕሮፋይሉን እንትን በሉትና ሜንሽን አድርጋችሁ ቪዲዮ ሰሩለት። ሌላን ሴት እንዳታይ ረጅም ሰዓት እንዳታይ አዳምጥ። በቃ ያለ እስልምና እንዴት ግብረ ሰዶማውያን ጋር ሂድ ይላል ነው? እፎይ እኔ አንድ ስናገር እኮ እንደዛ የሚሉ አሉ፣ እንደዛ የሚሉ ኡስታዞች አሉ እያልኩ እኮ እኔ አንድ ልመልስልህ። ቆንጆ ጸባይ ነው ያለህ። ና አዳምጠኝ። እሺ ከፍ በል፣ ከኔ ጋር ቁጭ በል። ተሴጋ ትነካካ ያለ ሃይማኖት እኮ ነው እያልክ ያለው። እኛስ
እስልምና አያዝልንም። እስልምና ሚስታችን ያልሆነችን ሴት እህታች ማናቃትን ሴት እጇን እንድን ኔትወርክ ተቋርጧል አለ ሙሄ ኔትወርክ ተቋርጧል። አንድ ጥያቄ ነበረኝ መጠየቅ ይቻላል? ሙሄ የለም። ኤኒዌይስ በዚህ ቶፒክ ላይ ገባበታለኝ። ቆይ አንዴ እታች በዚህ ባነሳ ነው ላይ እንገባበታለን። ሙሄ ተዘጋጅና እናሳያለን። ኡስታዞቻችሁ ናቸው ያዘዙት። ከማን ጋር? ከግብረ ሰዶሚያን ጋር እና ከኤቴስቶች ጋር ህብረት አድርጉ ብለው ያዘዙት የእናንተ ኡስታዞች ናቸው። እነሱም ህብረት ያደርጋሉ። ኦፊሻል የሆነ ከሌዝቢያኖች ጋር፣ ከግብረ ሰዶሚያን ጋር፣ ከጌዎች ጋር ህብረት ያደርጋሉ። እሱን ደግሞ ከፈለግ ቪዲዮችን እንልክልሃለን። ኤኒዌይስ በውስጥ አውራኝ። እነዚህ አይነት የእናንተ ኡስታዞች፣ ትልልቅ ኡስታዞች፣ የመስጊድ ኡስታዞች ከበዛ 100 ሰው ነው እዛ ቁጭ የሚሉት። እነኚህ ጋር ህብረት የሚያደርጉ ግን እስከ 1000 ሰው ቁጭ ብለው ሙስሊሞች ስድብ ነው የሚማሩት። የኔም ነገ ቼክ አድርግ፣ የኔም ፎቶ ዘቅዝቀው ነገ ሲያሰድቡኝ ታገኛቸዋለህ። ኡስታዞች እዛ ውስጥ እንዳላሉት ሙስሊሞች ናቸው። በትንሹ 1000 ሰው ቁጭ ብለው የሚሰድበኝ ቁጭ ብለው ስድብ ሲማሩ ይውላሉ ማለት ነው። የእናንተ ኡስታዞች ደግሞ የመስጊዶቹ ከበዛ 100 ሰው ነው ቁርአንና ሐዲስ እያስተማሩ የምታገኛቸው። ሙስሊሞች ወዳችኋለሁ። ጸሎት አድርጉ፣ ጸሎት አደርግላችኋለሁ። እውነት ተገለጥልን በሉት ፈጣሪ። በንጹህ ልቦቻችሁ በንጹህ ልባችሁ ጠይቁ። ያን ነው ምላችሁ። ከዛ ውጭ ህብረት የምታደርጉባቸውን ለዩ። ምክንያቱም ሱናን አናሳይ 40-60 ላይ ለምሳሌ አሊ ኤቴስቶችን በሳት ነው ያቃጠላቸው ሰብስቦ። ዛንዲቅ የሚባሉትን እንዳለ በሳት ነው ያቃጠላቸው፣ እንኳን ህብረት ሊያደርግ። አሊ ማለት እንግዲህ ማን እንደሆነ ታውቃላችሁ። ከአራቱ ምርጥ ካሊፋ የምትሉት ነው አንዱ ነው። የመሐመድ ልጅን ያገባ ነው፣ ወላ ፋጢማ ባል ማለት ነው። ዛንዲቅ ወይንም ደግሞ ኤቴስቶችን እንዳለ ሰብስቦ በሳት ነው ያቃጠላቸው። ምንም ኤክስኪውዝ የለም ለኤቴስት ማለት ነው፣ ለፓጋኖች ወይም ለጣዖት አምላኮች ከና አይፈቀድም። ሱራ 9:5 በመሰረት በማድረግ ማለት ነው። ሱራ 9:5 የተከበሩ ወራቶች ባለቁ ሰዓት አጋሪዎችን ባገኛችሁበት ግደሉ ነው የሚለው። እሱን ሜይ ቢ አንድ ቀን እንገባበታለን። ህብረት አድርጉ፣ እኛ ተመችቶናል። ምክንያቱም እዛ ይማሩና ስድብ ተምረው መጨረሻ እኛ ጋር ሲመጡ በክርስትናው ይማረካሉ ማለት ነው። ኤኒዌይስ ጥያቄ ልቀጥል። ሙስሊም ነሽ? ኦኬ። የመጀመሪያ ጥያቄውን ሰምተሻለኛ? እሱ ላይ የምትይዋለሽ? አይ እሱ ላይ ከመምጣቴ በፊት ግን ያው አንድ ጥያቄ ስላለኝ ነው። እንመጣበታለን፣ እሱ ላይ እንመጣበታለን። ንኪውና ብታልፊ አይሻልም? ምናልባት የተያያዘ ጥያቄ ሊሆን ስለሚችል ሰማኝና እንቀጥላለን። ቀጥይሽ። በእናንተ እምነት ሙሴ ካወረደው መጽሐፍ በፊት መጽሐፍ ወርዶ ነበር ብላችሁ ታምናላችሁ? አናምንም። ምንም መጽሐፍ የለም ከዛ በፊት መጽሐፍ ወረደ ብለን አናምንም። ሲጀመር በሙሴም ላይ መጽሐፍ ወረደ ብለን አናምንም። እሺ፣ ከሙሴ በፊት የነበሩ ህዝቦች ክርስቲያኖች ነበሩ አልነበሩም? ነበሩ። ስለዚህ ክርስቲያኖች ከነበሩ በምን ህግ ነበር የሚተዳደሩት? ማለት እግዚአብሔር በምን መልኩ ነው እነሱን ቀርቧቸው በምን ህግ ነበር የሚተዳደሩት? ኦኬ። ስለዚህ ህጉን ያስጨነቀሽ ወይንስ ደግሞ መጽሐፉ መውረዱና ለማውረዱ ነው? በእናንተ አሁን መጽሐፍ እንደወረደ ታምናላችሁ። ይህንን ደግሞ አንቺ ጠይቅሻለሁ ማለት ነው። ከሙሴ በፊት የወረደው መጽሐፍ ምን ይባላል ብዬ ጠይቅሻለሁ። መጽሐፍ ወርዷል ብለሽ ታመኛለሽ አንቺ ከሙሴ በፊት? ማለት አምናለሁ። ዲቴይል ላላስረዳህ እችላለሁ ከረንትሊ ባለኝ ኖሌጅ፣ ግን የምችለውን እመልስልሃለሁ። ከዛ በፊት ግን ያው የእናንተን አጥራልኝና እንለፍ። ስለዚህ እናንተ መጽሐፍ እንደወረደ ታምናላችሁ፣ እኛ መጽሐፍ እንደወረደ አናምንም። ስለዚህ እኛ መጽሐፍ እንደወረደ ማናምን ከሆነ መጽሐፍ አንጠየቅም ማለት ነው። ህገ ልቦና ነበረ። ህግ የተሰጠው ግን በምንድን ነው? መጽሐፍት የተሰጠው በሙሴ ነው።
ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 17 እንደሚናገረው ሕግ በሙሴ ጸጋ በክርስቶስ ይላል። ሕግ እስከተሰጠበት ድረስ ደግሞ ሕገ ልቦና ነበር ለምሳሌ። ስለዚህ መጽሐፍ እንደዚህ ከሰማይ ወረደ የሚባል በሙሴ ጊዜም የለም። እንደዛ አይነት አስተምህሮ ስለሌለን እኛ ማለት ነው። እሺ ኢያሱ ምዕራፍ 10:13 ላይ የያሽር መጽሐፍ በዚሁ ፓራላል በመጀመሪያ ከሙሴ በፊት የወረደው መጽሐፍ በእናንተ ምን ይባላል? እኛ የምናምነው እያንዳንዱ ነቢያት ለነቢያቶች በራእይ በመለኮት ወርዷል ብለን ነው የምናምነው እና ደግሞ በጽሁፍ ተቀምጠዋል ብዬ በማስረጃ ላስረዳ አልችልም። እንደዛማ ከሆነ ቀላል። ስለዚህ ቁርአኑ ስህተት ነው ማለት ነው። ለምንድን ነው ስህተት የሆነው? እኛ እኮ አሁን ምን ፖይንት ላይ ልመጣልህ ፈልጌ እንደሆነ ታውቃለህ? ቁርአኑ ስህተት ይሆናል። ምክንያቱም ከሃይማኖቱ ጋር አሁን እናያይዘው። እንደዛ ከሆነ አንቺ የምታነሺው ገብቶኛል፣ አውቀዋለሁ። ቀደም የያዘው ፕሮፋይል ልጅ የሚያነሳት ቶፒክ ነው፣ ስለማውቀው ችግር የለውም። ኤኒዌይስ ስለዚህ እንደዚህ ከሆነ ደግሞ ስህተት ይሆናል ማለት ነው። ምን ስህተት ይሆናል መሰለሽ? ስንት ጭፍሮች ላይ ነው መጽሐፍ የወረደው? እስኪ ግልጽ አድርገው። ጭፍሮች ስትል ስንት ጭፍሮች ላይ ነው የወረደው? ጭፍሮች የሚለውን ወርድ ጭፍሮች የሚለውን እስኪ አብራራልኝ፣ አልገባኝም። ጭፍሮች ማለት ኦኬ፣ እኔ ከማብራራልሽ ቁርአኑ ያብራራልሽ ይመስለኛል። ክርስቲያን ክፈተው አንዴ። ኦኬ ግን ከዛ በፊት ጥያቄን አልመለስክልኝም። ኢያሱ 10:13ን ቢከፍተው እግረ መንገዱን ጥሩ ነው። አንዴ ነው ጭፍሮችሽን ስታቂ አሁን ከዛ ወዲያ አንቺ ክሌም ፖዚቲቭ ክሌም ስላደረግሽ አንቺን ነው የሚመለከተው። እነኚህ ጭፍሮች አሁን ትፈስሪያቸዋለሽ ማለት ነው። ያወረድናቸው ስንት ጭፍሮች እንደሆነ አንብቢያቸዋል። እኔ ቁርአን በእኔ የሚፈሰር አይደለም፣ በእኔ አይደለም የሚፈሰረው። ቁርአን በረሱል ሰለላሁ ዐለይሂ ወሰለም ተፈስሮ እሺ፣ አዳምጪሽ። እሺ፣ ተውራት በማን ነው የወረደው? በሙሳ ማለት እናንተ ሙሴ የምትሉ። ኢንጂል በማን ነው የወረደው? ኢንጂል በኢሳ ነው ምንለው እኛ። ኦኬ፣ ቁርአን በማን ነው የወረደው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አንቺ ክሌም እያደረግሽ ያለሽው ከነኚህ 3 ጭፍሮች ውጪ መረጃ አለኝ ብለሻል። ስለዚህ ቁርአንሽን ትቀብሬዋለሽ ማለት ነው። ቴንክ ዩ። እንደዚህ ይላል። አስተውሉና አዳምጡ። አልገባኝም አሁን ያልከው። እስኪ ማለት አልገባኝም፣ ይቅርታ አስረዳኝ። አስረዳሽ። ያወረድነውም መጽሐፍ የተወረደው ከፊታችሁ፣ ልብ በሉ፣ ከፊታችን በሁለቱ በስንቱ በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ዘንጊዎች ነበር እንዳትሉ ነው። ስንት ጭፍሮች ላይ? 2። ስንት መጽሐፍቶች? 2። ስንት ጭፍሮች? 2 ጭፍሮች የሚመለከት ነው። ኦኬ፣ 2 ጭፍሮቹ እነማን ናቸው? ሱራ 5 44 45 ነው። አንዴ ክፈተው። ስለዚህ ሶስተኞቹ ጭፍሮች ማን መጡ ማለት ነው? እናንተ ላይ ወረደው አላቸው። 2ቱ ላይ ብቻ ነው እንዳትሉ ነው አላቸው። ልብ በሉ፣ እስልምና ሶስተኛ ሆኖ ይመጣል ማለት ነው። ስለዚህ እስልምና አሁን በዚሁ ሴንስ ላይ እሷ ባመጣችሁ ጥቅስ ራሱ እስልምና በኋላ የመጣ ሃይማኖት ይሆናል ማለት ነው። ቃል በቃል ደግሞ እምነቶቹ ማን እንደሆኑ አሳያችኋለሁ። እነርሱም ላይ ያለ በውስጧ ነፍስ በነፍስ አይን በአይን አፍንጫ በአፍንጫ ጆሮ በጆሮ ጥርስ በጥርስ ይያዛል። ቁስሎቹን በማመሳሰል አለባቸው ማለትን ጻፍን። በእነርሱ የመጽዋት ሰው በእነርሱ ላይ የሰራ ኃጢአት የማስተሰሪያም ባወረድን እያለ ይቀጥላል። ይሄ ማንን ነው? ተውራት ማለት ነው። ተውራትን ማለት ነው። በምን አረጋገጥክ ተውራት መሆኑ? ኦኬ፣ ዝቅ አድርገው 44 አድርገው ተውራት መሆኑን ላሳይሽ። እኛ ተውራትን በውስጧ መሪና ብርሃን ያለባት ስትሆን አወረድን። ይሄ ተውራት ውስጥ ነው የሚገኘው። ለዛ ነው ተውራት ያልኩሽ። ስለ ተውራት ነው የሚያወራው። ከተውራት በፊት ጭፍራ የለም። አንድ በይ። ከዛ ከፍ አድርገልኝ፣ ከፍ አድርገልኝ። ተውራትን አየ ነው አይደለ? በእሷ ይፍረዱ የተውራት ጭፍሮች አለ። ከፍ አድርገው።
47 አድርግልኝ። በፈለጎቻቸውም ተከተል ምናምን ሁለተኛው ጭፍሮች ይመጣሉ። ከተውራት ቀጥሎ ማን መጣ? ሁለተኛ ጭፍራ። የኢንጅል ባለቤቶችም በውስጧ አላህ ባወረደው ሕግ ይፍረዱ። ሁለተኛው ጭፍራ ማን ነው? የኢንጅል ባለቤቶች። አላህ ባወረደው የማይፈርድ ሰው እነዚያ አመፀኞች እነርሱ ናቸው። ከፍ አድርገውና 49 ይመስለኛል። እስኪ አንብበው። ሶስተኞችን ጭፍራ ሳያት እዛው ይሄው 48 ወደ አንተ መጽሐፉን ከበፊቱ ያለ ኦኬ ወደ አንተም መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን፣ በመካከላቸውም አላህ ባወረደው ሕግ ፍረድ ብሎ ደግሞ እዚህ ጋር ሶስተኛው ለሙሐመድ እንደሆነ ይናገራል። ኦኬ ሶስተኛ ጭፍራ ማን ነው? ሙሐመድ። ይህንን ከኋላ ያሉት ክርስቲያንና አይሁድ መሆናቸውን በምን እናውቃለን? መጽሐፍ የወረደባቸው በቀራ 113 እንክፈትልኝ። ይሄው አምቦ ኦኬ። እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ፣ ክርስቲያኖችም አይሁዶች በምንም ላይ አይደሉም አሉ። እንደዚሁ እነዚያ የማያውቁት የንግግራቸው ብጤ አሉ። አላህም በዚያ ላይ እያለ ይቀጥላል። ማና ማናቸው? አይሁዶችና ክርስቲያኖች። ስለዚህ ስንት ጭፍሮች አሉ? ሁለት። ኦኬ አይሁዶች ከምንድን ነው የሚጀምረው? ተውራት። ክርስቲያኖች ከምንድን ነው የሚጀምረው? ኢንጂል። ሱራ 3:90 ላይ ይመስለኛል። ቼክ አድርግልኝ እስኪ። ረስቼዋለሁ። አክቹዋሊ አስታውሱኝ። ነው ከተውራት በፊት እንዳልነበረ ደግሞ እዛው ላይ ያስቀምጠዋል። ብታስታውሱኝ ካለ ሜይ ቢ እርግጠኛ አይደለሁም። ይሄንኛውን ጥቅስ ግን ዘጠና ላይ ምን ይላል? 91 ላይ ኦኬ። እነዚህ ያቀሩትንና እስኪ 92 አድርገው የምትወዱትን እስከምትገናኙ ድረስ እሺ፣ ከፍ አድርገው 93 ኦኬ። ጎበዝ አንብበው። ያ ተውራት ከመውረዷ በፊት እስራኤል በእርሱ ላይ እርም ካደረገው ነገር በስተቀር ምግብ ሁሉ ለእስራኤል ልጆች የተፈቀደ ነበር። እውነተኞችም እንደሆናችሁ ተውራትን አምጡ አንብቧትም በላቸው። ተውራት ከመወረዱ በፊት እርም ከተደረገ በቀር ምንም አይነት መጽሐፍ የለም። ሐዲሱን አንዴ ድገማት። ሐዲሱን ታስታውሰዋለህ? ይሄ በቂ ነው ያቀረብክልኝ። እንዴት እናደርጋለን መሰለህ? ጥቅሶቹን ይዣቸዋለሁ ሁሉንም። አዲስ አንዴ እንፈስርልሽ። ልፈስርልሽ ሳይሆን ላሳይሽ ነው የሚባለው። አይ ልፈስርልሽ። ተነስቶ መፈሰር ስለማይችል ለዛ ነው። ቅድም በቁርአን በሙሐመድ ነው የሚፈሰረው ስቲ ነበር ገብተሽ መጀመሪያ አካባቢና ሙሐመድ ደግሞ የሚፈሰረው ሳይሆን የተፈሰረው ነው ያልኩክ። እሱ ላይ ዲቴይል እንሄድበታለን። አሳየኝና ሐዲሱን ችግር የለም እንቀጥላለን። የተፈሰረውን እንሄድበት። አሁን በዚህ ውስጥ ምን ትማራላችሁ መሰላችሁ? በራሳቸው ማስረጃ እህታችን ባመጣችሁ እስልምና በኋላ የመጣ እንደሆነ አሳየናችሁ ማለት ነው። ክርስቲያን ራሷ ባመጣችሁ ማለት ነው። ያ መጽሐፉን የተሰጡት ሙስሊሞች አይደሉም። ሙስሊሞች አይደሉም። ሶስት ጭፍሮች አሉ መጽሐፍ የተሰጡ። የመጀመሪያዎቹ አይሁዶች ናቸው፣ ከዛ ክርስቲያኖች ናቸው፣ ከዛ በኋላ ሙስሊሞች ናቸው። ታላቁ ያ በዚህ ግን እሷ ብትመልስልን መጽሐፉን የተሰጡት ሙስሊሞች ናቸው ወይስ አይሁዶችና ክርስቲያኖች ናቸው? የእሷ ሀሳብ እዚህ ላይ ምንድን ነው? ዝም ብዬ አዳምጫችሁ ነበር ላውራ። የአንቺ ሀሳብ እዚህ ላይ እኮ ሀሳብ ልንገራችሁ፣ አድምጡኝና እንዴ። እኔ አሁን ጥቅሶቹን ይዣቸዋለሁኝ። ልክ በእኛ እምነት ላይ ንጽጽር እንደሚሰሩ ሰዎች ለሙግት ሳይሆን የገባሁት ጥያቄ ጠይቄ ለመረዳትና የምታነሱት ፖይንት ካለን ከጥያቄ ውስጥ ለማስገባት ነው። ይይዛቸዋለሁ አሁን ያነሳቸውን ጥቅሶችና
ኔክስት ታይም እነዚህን ጥቅሶች ይዣቸዋለሁ። እመጣና ፕሩፍ አደርገዋለሁ። ችግር የለውም። ከዛ በፊት ግን ያው መጀመሪያ ስገባ የጠየኩት ጥያቄ ሳይመለስ ነው ይሄን ሁሉ ያዳመጥኩትና አንዴ ክፈትልኝና ኢያሱ 10:13ን አዳምጪ ነበብ ቆይ ክርስቲያን ከተል አንዴ ላንብበውና እንቀጥላለን። ቡኻሪ 22:68 ላይ ነብዩ ደግሞ ምን ብሎ እንደተናገረ አዳምጪ። ኢብን ዑመር እንደተረከው ይላል the prophet said ነብዩ እንደተናገረው your example and the example of the people of the two scriptures that means the Jews and the Christian ምን አለ ኢብኑ ዑመር እንደዘገበው ነብዩ እንዲህ ብለዋል የእናንተ ምሳሌና የሁለቱ የመጽሐፉ ሰዎች ማለትም አይሁዶችና ክርስቲያኖች ምሳሌ ብሎ ይቀጥላል። ስለዚህ እነዛ የሁለቱ የመጽሐፍ ሰዎች እነማን ናቸው ማለት ነው? people of the two scriptures የተባሉት ይሄው አይሁዶችና ክርስቲያኖች። ከነዚህ ውጪ የተጠቀሰ አንድ አካል የለም ማለት ነው። ስለዚህ እነዚህ የመጽሐፉ ሰዎች የተባሉት መጽሐፍ ቀድሞ የተሰጣቸው የተባሉት አይሁዶችና ክርስቲያኖች ናቸው እንጂ ሙስሊሞች አልነበሩም ማለት ነው። ፔሪድ። ስለዚህ ክርስትና መቼ ነው የመጣው? እስልምና መቼ ነው የመጣው? ታላቁ ምን ትላለህ እዚህ ላይ? አይ እሷ ራሱ መካድ የምትችል አይመስለኝም እኮ ይሄንን አንዴ እንድትናገርልን እንትን ብንሰጣት መጠየቅ ሳይሆን ግን ቀጥታ የምትሄጂልን ምን ማድረግ መሰለሽ አሁን ባሳየሽ የቁርአን ጥቅሶችና ባየሽው ሐዲስ መሰረት ከእስልምና በፊት መጽሐፍ የወረደላቸው ሰዎች እስላሞች ነበሩ ወይስ አይሁድና ክርስቲያን ነበሩ? አጭር መልስ። እንደነገርኩህ እኔ እኮ መልስ ለመመለስ አይደለም ለመጠየቅ ነው የገባሁትና ያስኩት ፖይንታችሁን ጥያቄያችሁን ያስኩ። ይሄን ጥያቄ ኔክስት ታይም ታነሳዋለህ። አሁን አንድ መልስ ስመልስ ክርክር ሆኖ እንዲሄድ አልፈለኩም። ፖይንቴን ማግኘት ስለፈለኩ አሁን እኔ ጥያቄን ብትመልሱልኝ አዳምጫችኋለሁ፣ ጥያቄውን ይዘዋለሁ እና ዲፌንድ ለማድረግ እመጣለሁ በደንብ አይቼው ማለት ነው። እኔ አሁን የፈለኩት ከሙሴ በፊት መጽሐፍ ወርዷል አልወረደም እሱን አጥሩልኝ። መውረድ የሚባል ነገር በክርስትና የለም እናት። የሚወርድም የሚሰጠን መጽሐፍ የለም እኮ አንዴ ስሚና። አሁን እናንተ ወረደ ስትሉ ራሱ ምን እያላችሁ እንደሆነ ማስረዳት ይጠበቅባችኋል። በነገራችን ላይ ዝም ብላችሁ ወረደ ስላላችሁ ወርዷል ማለት አይደለም። ለምሳሌ አንድ ጥያቄ ልጠይቅሽ። አያነብ እያለ በዛ በዋሻው ውስጥ ይጨምቀው የነበረው መጽሐፍ ይዞ ነው ወይስ ባዶውን ነው አያነብ የሚለው? መሐመድ አይ ቶልድ ዩ እኔ እኮ አሁን እሱን አይን ጥያቄንም ሊያዝልሽ ይዘዋለሁ። ከዛ ኔክስት ታይም መልሳለሁ። አሁን መልሱልኝ ጥያቄን መልስልኝ። ማወቅ አለማወቅ ሳይሆን እዚህ ጋር ወደ ክርክር መግባት አልፈለኩም። ፖይንቴን አልተረዳችሁኝም። ለማወቅ የሚፈልግ ሰው ሲጠይቅ አታስረዱም ነው እናንተ አትነግሩኝም መልሱን ነው የጠየኩትን እየመለስንልሽ መሰለኝ ያለ ነው እዚህ ጋር እኮ። እሺ ኢያሱ ምዕራፍ 10 ቁጥር 13 አንዴ ክፈትልኝ። ክርስቲያን ሐዲስ ስከፍት የነበርከው ከቅድም ጀምሮ የወረደም የሚሰቀል መጽሐፍ የለም ወይም ብሎሻል። እኔም ደገምኩልሽ፣ ክርስቲያንም ነግሮሻል። ግን አንቺ አሁን የራስሽ ጥያቄ ላይ ነሽ። ወረደም መጽሐፍ የለም። እሺ ሰማሁት። ስለዚህ ኢያሱ 10:13ን ክፈትልኝ አልኩ። ወይኔ ክፈተዋ። ክርስቲያን ለምን አትከፍተው? እህታችን እኮ ምንም የምታመጪው ነገር የለም። በነገራችን አይደለም ይክፈትልኝ አንዴ እንዲከፍትልኝ። አብርሃም ጻፈ መጽሐፍ የሚል አብርሃም መጽሐፍ ተሰጠው የሚል አይ እንደሱ ሳይሆን አንብብልኝ አንዴ። ብለርድ ሆኗል እኔ ጋር። ኦኬ እሺ። ኢያሱ 10:13 ነው የጠቀሽው ጥቅስ ይመስለኛል። አይ ቲንክ ልክ ነኝ። 10:13 ነው ያልኩት። 10:13 ኦኬ። ህዝቡም ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ። ይህስ በያሻር መጽሐፍ የተጻፈ አይደለምን? ፀሐይም በሰማይ መካከል ዘገየ፣ አንድ ቀን ሙሉ ያህል ለመግባት አልቸኮለም ብሎ ይናገራል። አሁን እዚህ ጋር የያሽር መጽሐፍ የተባለው የትኛው መጽሐፍ ነው? ኦኬ የያሻር መጽሐፍ የእግዚአብሔር ቃል ነው የሚላለው መጀመሪያ ወይም ደግሞ እንደሆነ የሚናገራል ነው አይደለም ሳይሆን የትኛው መጽሐፍ ነው የያሽር መጽሐፍ የተባለው?
የአሻር መጽሐፍ ክርስቲያን ራስሽ ክሌም አድርገሽ የመጣሽው ከእንትና የተሰጠ መጽሐፍ የወረደ ነው ብለሽ ክሌም ያደረግሽው አንቺ ስለሆንሽ የአሸር መጽሐፍ የሚል አወረድንለት ወይም ሰጠ ነው የሚል ማስረጃ ስጭኝ ነው። አይ እኔ እኮ ክሌም አድርጌ ሳይሆን ራሴ እያነበብኩኝ ጥያቄ ስለፈጠረብኝ ነው እንጂ ሌላ ነገር አይደለም። አርጉመንቱ ስለማውቀው ነው ያፈረስኩብሽ። አስቀድሜ ስለማውቀው ነው ማን እንደሚያነሳው ይሄን ጥያቄ ስለማውቀው ነው። የአሸር መጽሐፍ እግዚአብሔር ያወረደው ለእንትና የተሰጠ ነው ብለሽ ክሌም ስለምታደርጉ ማስረጃው ነው። እኔ እኮ አሁን አንተ ምንም ብትለይ ልከራከረ ሳይሆን መልስ ፈልጌ ነው የገባሁት። ገባ? ምንድን ነው የአሻር መጽሐፍ የተባለው? የትኛው መጽሐፍ ነው? እዚህ መጽሐፍ ቅዱስ ላይ እሱን ነው የፈለኩት። እዚህ መጽሐፍ ቅዱስ ላይ ይላል ለምሳሌ ይሄ ወይንስ አሻር መጽሐፍ ላይ ነው የሚለው? አሁን እዚህ ጋር የአሻር መጽሐፍ የተጻፈ አይደለምን ይላል አይደለ? ይሄ የአሻር መጽሐፍ የተባለው የትኛው መጽሐፍ ነው? ኦኬ፣ ስለዚህ መጽሐፍ የወረደ እንዳልሆነ ተስማማን። በመጀመሪያ ደረጃ ችግር የለውም እሱ የወረደ የሚሆን አይሆን። ይሄ የአሻር መጽሐፍ ከሙሴ በፊት የነበረ ነው? ከሙሴ በኋላ ነው? እሱን በፊት የሚሆን በኋላ የሚሆን መጽሐፉ ግን አንቺ ፕሪሳፖዝ አድርገሽ እንደመጣሽው እንዳልሆነ ገብቶሻል። ኦኬ፣ ልታስረዳኝ ትችላለህ? በእናንተ እምነት መጽሐፍ እንዴት እንደሆነ አረጋግጠሻል። እንደዛ እናንቺ አስበሽው እንደመጣሽው እንዳልሆነ ገብቶሻል። እኔ አስቤ የመጣሁት ምንድን ነው? እኔ አስቤ የመጣሁትን ፖይንት አላገኘኸውም። አንቺም አስበሽ የመጣሽው በፊት እንደዚህ መጽሐፍ ነበረ፣ በዛ መጽሐፍ ውስጥ እስልምና አለ የሚል ጀስቲፊኬሽን ልትሰሪ ነበር። ኖ እንደዛ አይደለም የኔ ፖይንት። እኔ የፈለግኩት አንተ አሁን የምታነሳቸው ፖይንቶች አሉና ፖይንትሽ ምንድን ነው? ሌስ እኔ መልስልሻለሁ፣ አክቹዋሊ መልስልሻለሁ። ግን እኛ ቶፒካችን እስልምና የነቢያት ሃይማኖት ነው ወይ ነው እዛ ጋር የሚገናኝ ጥያቄ ነው ብለሽ ይህንን እዘሽ ስትመጪ ካዳ እኔ ምን አሳየውሽ? መጽሐፍቶች በሁለት ጭፍሮች ላይ እንደወረደ፣ የመጀመሪያው ጭፍራ ተውራት አይሁዶች ላይ እንደወረደ፣ ሁለተኛው ጭፍራ ክርስቲያኖች ኤንጅል እነሱ ላይ እንደወረደ። ይሄን እርም ካደረጉት ከተውራት በፊት ደግሞ መጽሐፍ እንደሌለ ቁርአንሽ ይናገራል። ምን ልታሳይ ይመጣል? ሌሴ አንቺ አርጉመንቱን አሸንፊ፣ እስልምና ስህተት ነው ማለት ነው። ይሄንን የምታምኝ ከሆነ አይ እንደሱ አለ። እኔ መጽሐፍ ለምንድን ነው ብለህ ጠይቀኝ። አንተ ያነሳቸውን ፖይንቶች ያለው አንተ ስለ ቁርአን ያወራኸው እውነት ነው ማለት አይደለም። አክቹሊ ግን አይልሃለሁ ፖይንቱን ማወቅ ስለምፈልግ ማለት ነው። ሶ ኔክስት ታይም መጥቼ ሜቢ ላብራራልህ እችላለሁ። አዜ ክርክር ሳይሆን እንደ ውይይት። ግን አሁን ይሄን ፖይንት አንችላለሁ ቀጥይ። እና እኔ ይሄን ፖይንት ደግሞ ያነሳሁት ለምንድን ነው ብዙ ጊዜ አንተ የምታነሱት መጀመሪያ ድንገት እንደገባው ስትወያዩበት የነበረው ቶፒክ የሆነ ሰው ከቁርአን ማስረጃ ሲሰጥህ ከዛ በፊት ስለነበሩት መጽሐፍት ስለምትጠይቃቸው እኔ ደግሞ ሙሴ ከመምጣቱ በፊት የነበሩ ህዝቦች በምን ይተዳደሩ ነበረ? ያኔ የነበረ መጽሐፍ አሁን ኤግዚስት ያደርጋል ወይ? እየተወራ ያለው ስለ ትምህርት ነው አይደለ? ስለ ሃይማኖት ነው። እስልምና ለምሳሌ ዶክትሪኑ ምንድን ነው ተብለሽ ብትጠየቂ የምትመልሺው መልስ አለ። አላህ አይወልድም አይወለድም የሚል መመሪያ ይዛችሁ ነው አይደለ የመጣችሁት አይደለም? በጣም ጥሩ። ይሄንን ለምሳሌ ትልቁን የሆነውን የእስልምና ኮር ዶክትሪን ወይም አላህ የማይወልድ የማይወለድ ነው የሚለውን ዶክትሪን ከእስልምና ውጪ በቀደምት መጽሐፍት ውስጥ አሳይኝ እኮ። እሱ ጥያቄ ለሱ ጥያቄ መልስ እንዲሆነኝ እኮ ነው። አሁን ከሙሴ በፊት የእናንተ መጽሐፍ ቅዱስ ከመምጣቱ በፊት የነበረውን እህታችን ለምን እንደምትዩ ባይተው የኔ መልስ ሳትመልሱልኝ ነው ጥያቄ እያነሳችሁ ያላችሁት አይደለም። መልሴ ሳይመለስልኝ ሌላ ጥያቄ ላስተናግድ አልችልም። ይቅርታ። እሺ የአሻር መጽሐፍ ማለት ምን ማለት ነው እንዴ? አንተ መጽሐፍ ቅዱስ ላይ ነው ያየሁት። አንተ ነህ ልታብራራልኝ የሚገባው። በቃ የአሻር መጽሐፍ ማለት እስራኤሎች ነገስታቶች እንደዚህ ታሪካቸው የሚጽፉበት መጽሐፍ ነበራቸው። የጦርነት ታሪክም እንደዚህ እንትናቸው ታሪክ ነበረ። ያ ማለት ግን ዳይሬክት አዳምጪ፣ ያ ማለት ግን እንደዚህ እንደ እንትን ሪቪሌሽን ሆነ የመጣ አይደለም። ታሪካቸውን የሚጽፉበት ነበር ነው ያልከው? ያ
እሺ ስለዚህ አሁን ያኔ ከሙሴ በፊት የነበሩት ሲተዳደሩ በምንድን ነው የሚተዳደሩት? ከእግዚአብሔር ጋር የነበራቸው ግንኙነት እንዴት ነው? ህገ ልቦና እንዳልኩሽ እኮ እግዚአብሔር የሰጣቸው ህገ ልቦና ህግ አላቸው። ለሁሉም ህዝብ ነው የሰጠው ነው? ለሁሉም ህዝብ ስትይ ማለት አሁን ለነቢያቶች ነው ወይስ ደግሞ ለሁሉም ህዝብ ነው ህገ ልቦናው የተሰጠው? ለሁሉም የተፈጠረው አካል እንዴት አድርጎ ነው የሰጠው? አላህ ለስንቶቹ ነው የሰጠው? ጥያቄን በጥያቄ ለምን ትመልስልኛለህ? አንተ መመለስ ትችላለህ። እኔ ባይዘው ፖላይትሊ ነው ወደ ስድብም አልመራውክም። ህገ ልቦና ለሁሉም ነው የተሰጠው። ሮሜ ላይ ያስቀምጠዋል። ግን አላህ እንዴት እንደተሰጠ አንቺ ቻሌንጅ ላድርግሽ። ለማን ነው የተሰጠው? ህገ ልቦና አለ የለም? በእስልምና ህገ ልቦና ሳይሆን በእኛ እኔ ማምነው በመለኮት ወይም በመገለጥ አላህ ለነቢያቶች ትእዛዝን ማለት መጽሐፍትን እንዳንለው ያው ስላልተጻፈ አውርዷል። ከዛ በዛ መሰረት ነቢያቶች ደግሞ ህዝቦቻቸውን ያስተዳድሩ ነበረ። እንደዛ ነው ማምነው። የኢትዮጵያ ንገሪኝሽ ለኢትዮጵያ የተሰጠውንና ኢትዮጵያኖች ሲተዳደሩበት የነበረው ማለት ለኢትዮጵያኖች ለዓለም የተላኩት ነብዩ መሐመድ ናቸው። ለኢትዮጵያ የተላከውንና ከመሐመድ በፊት ኢትዮጵያኖች ሲተዳደሩበት የነበረውን ህግ ለኢትዮጵያኖች አልገባኝም። ለስፔሲፊክ ሀገራት ነው እኮ ከዛ መሐመድ ለዓለም ተላከ፣ ተስማማ። እሺ ስለዚህ ከዛ በፊት የነበሩት ለዓለም አልተላኩም ማለት ነው አይደል እህታችን? ረሱል ሰለላሁ ዐለይሂ ወሰለም ብቻ ናቸው ለዓለም የተላኩት። ግን አሁን ጥያቄ በዲቴል ባንገባ አንተ አልመለስክልኝም እኮ። በደንብ መልሼልሻለሁ፣ ችግር የለውም። አንቺ ፕሪሳፖዝ ያደረግሽው ልክ እነዛ የነገሩሽ ምንድነው እያንዳንዱ መጽሐፍ የተባለ ሁሉ የተጠቀሰ ኮት የተደረገ ቀጥታ እግዚአብሔር ያወረደው ነው ብለሽ ፕሪሳፖዝ አድርገሽ ስለመጣሽ ነው። እኛ እንደዛ ብለን የምናምነው ነገር የለም አልኩሽ። እንደዛ ብለን አናምንም። እንደዛ ካላምን ደግሞ አንጠየቅም፣ ያንን አንገደድም፣ መረጃ አንጡ ተብለን ማለት ነው። ስለማናምንም ስጀመር ምን ብለሽናል መሰለኝ እህታችን ስጀምሪ የተሰጠው ህገ ልቦና ለግለሰቦች ብቻ ነው ወይንስ ለሁሉም ተሰጥቷል አልሽ። መጽሐፍ ቅዱስ ደግሞ ሐዋርያ ቅዱስ ጳውሎስም በሮሜ መልእክቱ ላይ ሲያስቀምጥ ህግ ከመሰጠቱ በፊት በህገ ልቦና ህግ የሌላቸው በምን ይፈረድባቸዋል ሲል የልባቸውን ህግ ያሳያሉ አለ። ስለዚህ ህግ ያልተሰጣቸው እንኳን አስቀድሞ በምንድን ነው እሱ የሚፈረድባቸው ሲባል በህገ ልቦና። አንቺ ደግሞ በምንድን ነው አልሽ? ለነቢያቱ መመሪያ ይሰጣል፣ በመመሪያው አልግሽን። ቴንኪው ተስማማዊ። ሙሐመድ ደግሞ የዓለም ነቢያት ነው ለዓለም የተላከ ነው አልሽን፣ ተስማማዊ። ስለዚህ ከመሐመድ በፊት የነበሩ ግን ለዓለም አልተላኩም፣ ተስማማዊ። ስለዚህ ለኢትዮጵያ የተላከ ነቢይ ካለ እሱን ትጠቅሽና በሱ ነቢይ ህግ ነው የተመሩት እሱ እየነገራቸው የሚለውን አሁን ፕሪሳፖዝ ያደረግሽውን ራስሽ ላይ ታፈርሽዋለሽ ማለት ነው። እንዲህ ከሌለ እንዲህ አይሆንም ብለሽ ስለመጣሽ ማለት ነው። እኛ ግን ለዓለም ህገ ልቦና ይሰራል ብለን እናምናለን። ችግር የለውም። ቀጥይ። እሺ አሁን እኔ ላነሳ የነበረው ፖይንት ሲጀመረ ማገባቢ የነበረው አንተ ከዚህ ውስጥ ሙስሊሞች ሲገቡ የምታነሱባቸው ፖይንት ከቁርአን የሆነ ማስረጃ ሲያመጡ ከዛ በፊት ስለነበረው የታል መጽሐፉ ነው እናንተ ፖይንት። ከዛ አንግል እኔም ደግሞ ከሙሴ በፊት ስለነበረው ህግ መጽሐፍ ቅዱስ ካስቀመጠው ነው ማስረጃ የምትሰጡት። ከሙሴ በፊት ስለነበረው ከየትም ልታመጧቸው ከፍ በይ። ከሙሴ በፊት ህግ ተሰጥቷል የሚል አንድ ማስረጃ አንችልኝ። መዋረድ ፈለግሽ ማለት ነው። መዋረድ ስለፈለግሽ እኛ ምናምነው ከሙሴ በፊት እንደዚህ ህግ በጽሁፍ ተሰጠ መጽሐፍ ብለን ምናምነውን ማስረጃ እንችል። ክፈች። አይ ህገ ልቦ መጽሐፍ እኮ አላልኩም። አንተ ስለ ራስህ ክርስትና ተነግረኝ። ህገ ልቦና አልከኝ ነው። ህገ ልቦና አልከኝ። ህገ ልቦና ብለህ ነው። ህገ ልቦና እሱንማ መጣሁልሽ እኮ አሁን ህግ በማን እንደተሰጠ ክርስቲያን ክፈትልኝ አንዴ። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ነው። እንደ ክፈቱ ህገ ልቦናንም ደግሞ አሳይሻለሁ። እሱ ህገ ልቦና ማለት መጽሐፍ መስራት እንዳይሆን ነው እንዴ? ህገ ልቦና ማለት መጽሐፍ መስሎሻል? ሶሪ እንደዛ። አይ መጽሐፍ መስሎኝ አይደለም። እኔ ያልኩህ ስለዛ ህገ ልቦና የነገራችሁ ማን ነው? መጽሐፍ ቅዱስ ነው አይደለ? ህገ ልቦና የሚለው ትንሽ ቢብራራላ ጥሩ ይመስለኛል። ምን አለ መሰለሽ ህገ ልቦና ማለት በእኛ
ሰው በተፈጥሮ የሚጻፍለት ተፈጥሯዊ ህግ ማለት ነው። ለምሳሌ ሰው ጥንቱን ሲፈጠር በእግዚአብሔር አምሳል ነው እየተፈጠረው፣ ልክ እግዚአብሔርን መስሎ ማለት ነው። በልቦናው ላይ እየጻፈለት ተፈጥሯዊ ህግ አለ። ህገ ልቦና ለምሳሌ ሰው አትዘሙት የሚል ነገር ባይጻፍለትም ዝሙት ኃጢአት መሆኑን ያውቃል። አትግደል የሚባል ነገር ባይጻፍለትም መግደል ኃጢአት መሆኑን ያውቃል። ይሄ ምንን ነው የሚያሳየው ካልሽኝ እግዚአብሔር ሰውን በአርአያው ስለፈጠረው በክርስትናው ማለት ነው በልቦናው ውስጥ እነዚህን መሰረታዊያን የእግዚአብሔር ህጎች በሙሉ ሰው በተፈጥሮው ያውቃል ማለት ነው። ህገ ልቦና ማለት ያልተጻፈ የሰው ልጆች ህግ ማለት ነው። ኦኬ፣ እንደዚህ ከሆነ ሰው በደለ። መጀመሪያ በአምላክ ተፈጥሮ እንግዲህ ልክ እሱን መስሎ በሚኖርበት ህግ ወረደ ማለት ነው። ከገነት ተባረረ፣ ባህሪው ጎሰቆለ። ልክ እንደዚህ ሲሆን ምን መጣ ማለት ነው? ከህገ ልቦና ከመተዳደር ወደ ተጻፈ ህግ መተዳደር መጣ ማለት ነው። የተጻፈ ህግ ለመጀመሪያ ጊዜ ለማን ተሰጠ? ለሙሴ። ኦኬ፣ ለሙሴ። ምኑ የተጻፈው ህግ? ህገ ልቦና የምንለው ምንድን ነው? ሰው በተፈጥሮ መልካሙና ክፉን የሚለይበት የህሊና ዳኝነት ማለት ነው። ያንን ከማን ነው የሚያገኘው? እግዚአብሔርን መስሎ ከመፈጠሩ የተነሳ ነው የሚያገኘው እንጂ ህገ ልቦና ሲባል የተጻፈ ህግም አይደለም፣ ለሆነ ነብይ የተሰጠ ህግም አይደለም። ሰው ሆኖ በመፈጠሩ ብቻ የሚያገኘው ህግ ነው። መዠንገርም ይኑር፣ ጣሊያንም ይኑር፣ ጅማም ይኑር፣ አሜሪካም ይኑር፣ ሰው ሆኖ ከተፈጠረ ብቻ ያንን የልቦና ህግ ያውቃል ማለት ነው። የተጻፈ ህግ ታዲያ ለምንድን ነው የሚያስፈልገው ካልሽ ግን ከዚህ የህገ ልቦና ስለወጣ ሰው ከእግዚአብሔር መልክ ስለወጣ የእግዚአብሔር መልክነቱን የሚያስታውስ መጽሐፍ ይፈልጋል ማለት ነው። ያ መጽሐፍ መጀመሪያ ለሙሴ ተሰጠ። ሙሴ ስለማን የሚናገር ነው? ስለ ክርስቶስ፣ ስለሚያድነን ቤዛ ስለሚሆነን ስለ ክርስቶስ። ወንጌል ስለማን ነው? ስለ ክርስቶስ። የሉቃስ ወንጌል ምዕራፍ 24 ላይ መዝሙራትና መጽሐፍት በሙሉ ስለ እኔ የሚመሰክሩ ናቸው ይላል ክርስቶስ። ስለዚህ ክርስትና የህግ ሁሉ ፍጻሜ ነው፣ የኪዳን ሁሉ ፍጻሜ ነው ክርስትና ማለት ነው። ስለዚህ ሁለት መሰረታዊ የምትይዥው ነገር፣ አንደኛ ክርስቲያን የሚለውን ቃል ከክርስቶስ ዘመን በፊት መፈለግ ማለት ድህነት አምላክ ሰው ሳይሆን ተሰጠ ማለት ነው። ይሄ ደግሞ ክህደት ነው ሲጀምር። ክርስቲያን በክርስቶስ የዳኑ ሰዎች ስብስብ ስለሆነ ማለት ነው። ሁለተኛ ህገ ልቦና የሚባለው ሰው በተፈጥሮ መልካሙና ክፉን የሚለይበት የተፈጥሮ መዳኛ ህጉ ነው እንጂ የተጻፈ ህግ አይደለም ማለት ነው። አሁን እስልምና እዚህ ላይ ሲመጣ ችግሩ ምንድን ነው? እስልምና ችግሩ ምንድን ነው? አንደኛ ህገ ልቦናን አፕላይ ለማድረግ በፈጣሪ አምሳል ተፈጠርን ብላችሁ አታምኑ። ስለዚህ ህገ ልቦና ለመሰጠት ለእናንተ እያንዳንዱ ሰው ፈጣሪ ሊያወርድለት ይገባል ማለት ነው። አንደኛ። ሁለተኛ የተጻፈ ህግ መውረድ ከጀመረበት ጊዜ ጀምሮ ማለት ነው። የተጻፈ ህግ መውረድ ከጀመረበት ጊዜ ጀምሮ እስልምና የሚያስተምረውን ትምህርት ያስተማረ አንድም ነብይ የለም። ሊተራሊ አንድም ነብይ የለም። አንድም ነብይ ማለት ነው። ሶስተኛ ቁርአንን የሚቀድሙ ሁለት ጭፍራዎች አሉ። ልክ እንደማን መሰረት? እንደ ቁርአንሽ አስተምሮ መሰረት። ማንና ማን ናቸው? በስም ጠቅሶ አይሁዶችና ክርስቲያኖች ነው የሚለው፣ እስልምና አይልም። ስለዚህ መደምደሚያው ምን ይሆናል ማለት ነው? ሰው ልክ እንደ እግዚአብሔር ተፈጥሮ ያንን ጸጋውን ካጣ በኋላ ወደ ቀደመ ጸጋ ሊመልሰው የመጣው ክርስትና በመጨረሻ በእስልምና ማለት ነው እንግዲህ ነቢያት ሁሉ እንደዚህ ናቸው እያለ የሐሰት ትርክት እስከሚያስገባበት ድረስ የታመነ ትምህርት እንደሆነ ይሄው ከዚህ ከራስሽ ከመጽሐፍሽም ከመጽሐፍ ቅዱስም እናሳይሻለን ማለት ነው። እንደዚህ የልቦና ህግ ምንድነው የሚለውን ደግሞ ይሄው ከፍቶልሻል፣ እሱን ታነቢያለሽ። እሺ ሰምቻለሁ። አይ ችግር የለም፣ መስማት ስለነበረብኝ ሰምቻለሁ። ያው ያወራውን ሁሉ ግን ተቀብያለሁ ማለት አይደለም። እኔም ማምነው ነብያቶች ስለ እስልምና እንዳስተማሩ ነው። ግን አሁን ስለ ህገ ልቦና ባነሳው ጉዳይ ህገ ልቦና ማለት በልቦና ላይ የተጻፈ ተፈጥሯዊ ህግ አለ፣ ያልተጻፈ የሰው ልጆች ህግ ነው ብለኸኛል። ስለዚህ እዚህ ጋር ማነሳው ጥያቄ ስለዛ ህገ ልቦና ይሄ ህገ ልቦና የተሰጣቸው ሰዎች ከሙሴ በፊት የነበሩ ሰዎች ናቸው። ስለዚህ እሱን ይሄ ህገ ልቦና እንደተሰጣቸው በምንድን ነው ያረጋገጥከው? በመጽሐፍ ቅዱስህ ነው አይደለ? በምን አረጋገጥክ ይሄ ህገ ልቦና እንደተሰጣቸው?
ይህንን ክሌም እኮ ያፈረስኩብሽ ለዛ ነበር። ይህንን ጥያቄ ስለምጠይቁ ስለማውቀው ነው። የአንቺ አርጉመንት አይደለም። ባይዘዌን ከራሴ ነው ያመጣሁት። ማንም እንትን ብሎኝ አይደለም፣ ከራሴ ነው ያመጣሁት ማለት። ስለዚህ ሕገ ልቦና ልትነግረኝ የቻልከው ከመጽሐፍ ቅዱስ ነው። ቆይ ስለዚህ አንቺ ክሌም ስታደርጊ እኮ መጽሐፍቶች አሉ ብለሽ ነው። ከመሐመድ በፊት ቁርአን በፊት ተውራት አለ ብለሽ ነው። ዘቡር አለ ብለሽ ነው። ተውራት አለ ብለሽ ነው እንጂ ከመሐመድ በፊት ሕገ ልቦና አለ መጽሐፍ የለም ቁርአን ብቻ ነው የወረደው ብለሽ ከሆነ እንስማማና ያው ከፍ ላድርግሽና ከጎኔ ትወኝና አርጉመንቱን እንዚሁ እንጨርሰው። ቁርአን ብቻ ነው አርጊውመንት አይደለም ይሄ። እኔ ለማለት ቆይ አዳምጪ። ከመሐመድ በፊት ጽሁፍ የለም፣ በጽሁፍ የለም፣ በልብ ብቻ ነው ያለው፣ ቁርአን ብቻ ነው ያለው ካልሽን እንስማማና አርጉመንቱ እዚሁ ያልቃል። ባሌለበት ላይ ክሌም ባላደረግንበት ላይ መረጃ እንጠየቅም እኛ። ምክንያቱም እኛም አንጠይቃችሁም እናንተን ለማን ጠይቃችሁ በሌለበት ላይ መረጃ አይጠየቅም። ምክንያቱም ዳዊት አይምን እንትና አደም ልጆቹ እንደዚህ እንደሆኑ እንዳልሆኑ ማስረጃ በአደም ጊዜ ማስረጃ እንጭ ብያ ጥያቄ አልጠይቅሽም። የአደምን ጽሁፍ አለ እስካላልሽኝ ድረስ ማለት ነው። ክሌም መቼ ነው እሱ የሚመጣው ማለት ነው? ጽሁፍ ተሰጠበት ካልሽበት ጀምሮ ነው ክሌሙ። ያንን ክሌም ላደረግሽበት ማስረጃ ምን ጠይቅሽ? አይ ከመሐመድ በፊት ጽሁፍ የለም ካልሽን ቴንኪው እንስማማ። አለ ካልሽን ግን ማስረጃ እንጠይቃለን። ቀጥያ እሺ፣ ያው ሳታቋርጡኝ ባወራ ደስ ይለኛል። እኔ ከረሱል ሰለላሁ ዐለይሂ ወሰለም በፊት የተጻፈ መጽሐፍ የለም ብዬ አላምንም። ማለት አንድ ልጨርስ ሀሳቤን፣ ጥያቄ ታነሳለህ፣ ልጨርስ አለ ብለሽ ካመንሽ አሁን ላስረዳ። ፖዘቲቭ ክሌም ያደረገው ሁሌም ማስረጃ ማምጣት ስላለበት ነው። አለ ብለሽ ታምኛለሽ፣ ማስረጃ እንጂ። እሺ አቋረጥከኝ። እኔም ማምነው እንዴት ነው ከእሳቸው በፊት የተጻፈ ነበረ። ታውቀዋለህ ይህን ፖይንትም። ግን ምንድን የሆነው አሁን በአይሁዶችና በክርስቲያኖች እጅ ነው የሚገኘው። ዳይሬክት ሜሴጅ ኦሪጂናል ሜሴጁ የለም፣ ተበርዟል ብለን ስለምናምን አንጠቀምበትም። ግን አታቋርጠኝ እባክህ፣ እኔ እያቋረጥኩ አይደለም፣ ልጨርስ። አይ ማምለጫ አለ፣ ስጨርስ ትቀጥላለህ። ጊዜ የለም እንገላለሁ። ምክንያቱም ሱናን አቢ ዳውድ 44 ለአይሁዶችን ቆይ መጀመሪያ ሀሳቤን አልጨረስኩም። ከጨረስኩ በኋላ ጠይቀኝ። እኔ ተረት ለምን እሰማለሁ? እኔ ጊዜ የለም እንገላለሁ። ተረት አይደለም፣ ተረት ነው እህታችን። ሶሪ ነብይሽ ተበርዟል አላለም፣ አምንበታለሁ ነው ያለው። አንቺ ደግሞ ተበርዟል ነው የምትይው። በነገራችን ላይ ቁርአን ላይም አንድም ቦታ ተባለም፣ አዲስ ቦታም አንድም ቦታ ተበርዟል አላለም። ሱናን አቢ ዳውድ 44 49 ላይ ነብይሽ ያለው ምንድን ነው? አምንበታለሁ ተውራትን እዞ። ኦኬ አንዴ ደግሞ በደንብ እንድንስማማ ቆንጆ ጸባይ ስላለሽ ከፍ ላድርግሽና ተበርዟል ብለሽ ነው የምታምኚው? ዳይሬክት ሜሴጁ የለም ብዬ ነው ማምነው። ለምን ካልከኝ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ቆይ አልልሽም፣ እስማማለሁ። ተበርዟል። መቼ ነው የተበረዘው ተውራት? እስቲ መቼ ነው የተበረዘው ለሚለው ረሱል ሰለላሁ ዐለይሂ ወሰለም እጅም የደረሰው ከተበረዘ በኋላ ነው። እሱን በዚህ ዓመተ ምህረት ነው ልልክ አልችልም። ግን አሁን ከፖይንት አንዴ ክርስቲያና ከፍ በል ሰምተንሻል። በነቢዩ ጊዜ ተበርዞ ነው የደረሰው ብላናለች። እናመሰግናለን። አቡ ዳውድ 44 49 ክፈትልኝ። ነቢይሽ ምን እንዳለ ላሳይሽ። የፈጠነ በነቢዩ ጊዜ ተበርዞ ነው ነቢዩ እጅ የደረሰው ብላናለች። ነቢዩ እሺ፣ አብደላህ ኢብን ዑመር እንደተረከው ይላል a group of Jews came and invited the messenger of Allah to ቁፍ። የአንድ የአይሁድ ግሩፖች የሆኑ ሰዎች መጥተው የአላህን መልእክተኛ ወደ ቁፍ ጋበዙት ይላል። so he visited them in their schools። ከዛ በኋላ በትምህርት ቤታቸው ሄዶ ጎበኛቸው ይላል። they said እነሱም እንደዚህ ያሉት አቡል ቃሲም one of our men has committed fornication with a woman so pronounce judgment upon them። አቡል ቃሲም ሆይ ሙሐመድን ማለት ነው፣ ከኛ አንድ ሰው
ዝሙት የሰራ አለ፣ አንድ ሴት ዝሙት የሰራች አለች፣ ስለዚህ በእሷ ላይ ፍርድህን ተናገር ብለው ይጠይቁታል። ከጋበዙት በኋላ ማለት ነው። they placed a cushion for the messenger of Allah who sat on it and said ከዛ በኋላ ለአላህ መልእክተኛ ወንበር አመጡለትና ተቀመጠ። ከዛ እንደዚህ አሉ ይላል። እንደዚህ አለ ይላል። bring the Torah መሐመድ ምን ይላቸዋል? ተውራትን አምጡ አላቸው፣ እንዲፈርድ ማለት ነው። it was then brought ከዛ በኋላ አመጡ። he then withdrew the cushion from beneath him and placed the Torah on it ከዛ በኋላ ከተቀመጠበት ወንበር ላይ ተነሳና ተውራትን በወንበሩ ላይ አስቀመጠ። and saying ከዛ እንደዚህ ብሎ ተናገረ I believe in thee and in him who revealed thee ይሄን በዚህ መጽሐፍም አምናለሁ ይሄንንም መጽሐፍ ባወረደው አምናለሁ አለ። ማይክሽን አንሹ። ምን አለ ነብዩ? መጽሐፉን ተቀብሎ ምን አለ? እሱንም እኮ እኔም አንብቤዋለሁ ማለት ያቺን ፓርት ቆይ እንዴት ተፍሲር አይደል? አይ መጽሐፉን አመጡለት፣ መጽሐፉን አነሳ፣ በዚህ መጽሐፍ አምናለሁ ብሏል አላለም? አንደኛ ሐዲሱ ሰሂህ መሆኑን አለመሆኑን አረጋግጣለሁ። እኔ ስመጣ አሳያ ግሬዱን ቆይ አይደለም። አንደኛ እኔ ስመጣ አሁን መልስ ልመልስ ሳይሆን የመጣው ልጠይቅ ነው እና ድንገት በመመልሰው መልስ እስልምናን የማይገልጽ መልስ መልሼ ዝም ብዬ እንትን ማለት አልፈልግም። የማይገልጽ መልስ መመለስ አልፈልግም። አይ እስልምና አይደለም መልስ። አሁን ለዚህ ስመልስልህ በደንብ አጥርቼ መጥቼ ነው ይዤዋለሁ። ፖይንቱን ሳላጠራ አልመልስ። ምክንያቱም አጥርተሽ መመለሽ መተሽ ትችያለሽ። አፕሪሺየት ያደርጋለሁ እሱን እህቴ። ነገር ግን የተናገርሽው ስህተት ነው። ቀደም ምን ተበርዟል የሚል ሙሐመድ ምን ስላለ መጽሐፉን ሰጡት፣ አይሁዶች ናቸው ሰጡት። በዚህ መጽሐፍ አምናለሁ ብሎ አለ። አንቺ ደግሞ ኖ ስህተት አለበት የተበረዘ አለበት አልሽ። በዚህ መጽሐፍ አምጥቶ አንስቶ አምናለሁ ካለ ውስጡ ስህተት ካለ በዚህ አምናለሁ ካለ በስህተት አምናለሁ ባወረደህም አምናለሁ አለ። በጻፈውም ያምን ከሆነ ስህተቱን በጻፉትም ሙሐመድ ያምናል። መጽሐፉ ከአላህ እንደወረደ አምናለሁ ነው። መጽሐፉ ከአላህ እንደወረደ አምናለሁ እንዳለ ነው እኮ። መጽሐፉን ያምናል አያምንም? በመጽሐፉ ያምናል። አሁን እሱን አጥርቼ እነግራችኋለሁ። አጥርቼ ነው የምነግራችሁ፣ ምክንያቱም እስልምና ነው የማይገልጽ መልስ መመለስ ስለማልፈልግ። አሁን ግን የኔን መልስ ለምን ይበቃሻል። አብዲላህ ተመለስ። ሌላም ጊዜ መጥቻ አጠራዋለሁ። አይ ይበቃሻል። ስንቱን ነው የምታጠሪው? ስንቱን ነው የምታጠራው? ይሄን ሁሉ ታውቀዋለች፣ ግን እስካሁን አላጠራችሁም። አይደለም እኔ እኮ ያልኩት ምንድነው እናንተ ከሙሴ በፊት የነበረውን ሕግ ያወቃችሁት ወይንም አሁን አደም ኃጢአት እንደሰራ ያወቃችሁት በመጽሐፍ። እኛ ፖዚቲቭ እንትን አላደረግንም። መጽሐፍ አለ ብለን አላልንም። መጽሐፍ አለ ባላልንም። ኦኬ አሁንም ሌላ ደግሞ ልስጥሽ። ስለዚህ አዳም ኃጢአት እንደሰራ በምን አወቃችሁ? እናንተ አዳም ኃጢአት እንደሰራ በምን አወቃችሁ? እሺ አዳምጪ። ኦኬ ነቢያ ህግ ከተሰጠ ጀምሮ ጽሁፈት ከመጣ ጀምሮ እነኛም ማስረጃዎች እናቀርባለን። ከዛ ጀምሮ ያለው ማስረጃ ማቅረብ እንችላለን። እናንተም ደግሞ ህግ የተሰጠበት አለ፣ መጽሐፍ የተሰጠበት አለ ብላችሁ ክሌም ታደርጋላችሁ። ማምጣት አለባችሁ። እኛ ደግሞ ቁርአን ነው ማስረጃችን። ቴንክ በቃ ተስማማናል። ስለዚህ እስልምናን ትቀጥላለህ። ታላቁ እስልምናን ከመሐመድ በፊት ማስረጃ አንጥተን ማሳየት አንችልም። ከሆነ ጥያቄ እንትንሽ ምላሽሽ ፋይናል አንሰርሽ እንስማማለን። እኛ በነቢያቶች ሁሉ ማስረጃ ማምጣት እንችላለን። በአንድ ነቢይ አይደለም፣ በነቢያት ሁሉ ኢሳያስ ከሙሴ ጀምሮ ባሉት በሁሉም ማሳየት እንችላለን፣ በጽሁፍ ደረጃ ማለት ነው። አንቺ ግን ማምጣት ምችው አዳምጪ፣ ቆይ አዳምጪ። ከዛ በፊት ለነበሩት እኛ ፖዘቲቭ ክሌም አላደረግንም፣ መጽሐፍ አለ ብለን አላልንም። ይሄ ሜቢ ማታቂ ከሆነ በጣም አስቸጋሪ ነው። ፖዘቲቭ ክሌም ያደረገው ነው የሚያመጣው፣ ጽሁፍ አለ ብሎ ያለ ማለት ነው። እኛ አላልንም ጽሁፍ። ቅድም እኮ ሂሚሌት አደረግኩሽ። በደንብ ያልተጫንኩሽ ምንድነው እንዳትዋረጂ ነው። ነቢያቶች ተልከዋል። እኔ ዲፌንድ ለማድረግ ስላልመጣው አልዋረድም። ስለዚህ እንደዛ ከሆነ ዝም ብለሽ አዳምጫ የኔ ቆንጆ።
ምክንያቱም ነቢያቶቹ መልሱን መልሱልኝ ነው። እሺ በቃ ከሰሩኝና አሁን አዳምጪ አይሻልም? ትውረዳ ታይም ኢዝ ጎልድ። ምናልባት የተወራው ነገር ስላልገባት ሊሆን ይችላል። ለሌላውም ሰው ክሊር ለማድረግ ምንድነው ዋና ሀሳቡ? እነሱ ለአደም እንኳን የተሰጠው መጽሐፍ አለ ብለው ያምናሉ። ለአደም ኢማጂን፣ ለአደም ማለት ነው ለመጀመሪያው ሰው መጽሐፍ ተሰጥቶታል ብለው ያምናሉ። ሰው በርደን ኦፍ ፕሩፍ የሚወድቀው ማን ላይ ነው? ተሰጥቶታል ብሎ ክሌም ያደረገው ሰው ላይ ነው። እኛ ለአደም መጽሐፍ ተሰጠው ብለን አናቅም እኛ። ስለዚህ በርደን ኦፍ ፕሩፍ አይወድቅብንም ማለት ነው። ማምጣት አንገደድም። ለምንድነው አንገደደው? መጽሐፍ ተሰጠው ብለን ስላላልን ከመጀመሪያው ጀምሮ። እነሱ ግን መጽሐፍ ተሰጠው ስላሉ ምን የሚል መጽሐፍ ይዘቱ ምንድነው ምናምን ሌላ በሙሉ ጥያቄ ይከተላቸዋል ማለት ነው። እኛ እስከ ሙሴ ድረስ የተጻፈ ሕግ ተሰጥቷል ብለን አናምንም። ስለዚህ እንድናመጣ የምንገደደው ከማን ጊዜ ጀምሮ ነው? ከሙሴ ጀምሮ። ነቢያት በሙሉ ስንል ከሙሴ ጀምሮ ያሉትን በጽሁፍ ስላስተላለፉ የማምጣት ግዴታ አለብን፣ እናመጣዋለን። እሱ ነው። የታሪክ መጽሐፍት አሉ ወይ? አሉ። ያሻርን ለምሳሌ ተጠቅሷል። ያሻር ብቻ አይደለም፣ ሌሎች የነገስታት መጽሐፍ ነበሩ። የዕለት ተዕለት ውሏቸውን የሚዘግቡበት፣ በመንገድ ሲሄዱ ያጋጠማቸውን ነገር የሚጽፉበት፣ ታሪክ የሚዘገብበት መጽሐፍ አለ። እነዛ ግን መለኮታዊ መገለጦች አይደሉም። ሂስቶሪካል ቡኮች ናቸው። የታሪክ መጽሐፍት ናቸው። ሂስቶሪካል ቡክ ተጠቅሶ ሊጻፍ ይችላሉ። ያው ለምን? ታሪካዊ ማስረጃ ስለሆነ። ያንን መለኮታዊ መጽሐፍ አድርገህ እንደ መረጃ ትይዘዋለህ ወይ? ኖ። ለምን? እግዚአብሔር ስላልገለጠው። በቃ ታሪክ ብቻ ነው። ታሪክ ብቻ ነው። ስለዚህ በምንድን ነው እኛ የምንለያየው ማለት ነው ከሙስሊሞቹ ጋር? እነሱ ለአደም ተሰጠው ይላሉ። ለሄኖክ እንድሪስ እንደሚሉት ታውቃላችሁ። ሄኖክን ለእንድሪስ ተሰጠው ይላሉ። ለኑህ ተሰጠው ይላሉ። ዘቡር ተሰጠው ይላሉ። ለዳዊት ለሙሳ ተውራት ተሰጠው ይላሉ። ለእንትና ደግሞ ለሰለሞን የምትበር ምንጣፍና አንዳንድ ነገር እንደዚህ መጽሐፍ ነገር ተሰጠው ይላሉ። ይሄ ሁሉ ክርስትና ውስጥ የሌለ ክሌም ነው። ክርስትና ውስጥ የሌለ ክሌም ስለሆነ ፕሩፍ እንድናደርግ አንገደድም። አላልንም። ባላልነው ነገር ለምንድን ነው የምንጠየቀው ነው ፖይንቱ። ሚም ሆናችሁ ሌሎች ልበቀና ሙስሊሞች ከስር የምትሰሙ ካላችሁ ይህንን በሙሉ የምትሉት እናንተ ናችሁ። ስለዚህ ምን ትሆናላችሁ ማለት ነው? የእናንተ ጥያቄ ምን ይሆናል? እነዚህን መጽሐፍ ታምጡ ይሆናል ማለት ነው። ከሌሉ የሌለ መጽሐፍ ነው አለ የምትሉት፣ ካሉ ደግሞ ማሳየት ይጠበቅባችኋል። ከሌሉ አለ የሚለውን ክሌም ማውረድ አለባችሁ ማለት ነው፣ መጣል አለባችሁ። ሲቀጥል ሁለተኛውና እጅግ በጣም ትልቁ ቁም ነገር ያለው ምን ላይ ነው ካላችሁ፣ መሐመድ ከመምጣቱ በፊት እስልምና የሚያስተምረው ትምህርት ሙሉ በሙሉ 100% የለም። ሙሉ በሙሉ 100% የለም። ኢንታይርሊ የመሐመድ ፍልስፍና ነው። ኢንታይርሊ 100% በሚባል ደረጃ እሱ ራሱ ነው ተፈላስፎ ያገኘው። አይ ከዛ ፊት አለ የምትሉ ከሆነ ለምሳሌ እስልምና እየቆመባቸው 5 ትምህርቶች አሉ። 5ቱን ትምህርቶች አይደለም አንዱን ወይ ሁለቱን ከዛ ፊት ባሉ ነቢያት ውስጥ ታሳዩናላችሁ? ይሄንን ቻሌንጅ ወስዳችሁ ትገባላችሁ? ከሌለ ስለዚህ ታዲያ የመሐመድ ፍልስፍና ነው ዶግማ ብላችሁ የምትይዙት ራሱ አይደለም ታሪኩ። ስለዚህ የሆነ ቀላል ነገር ነው። እኔ ለምንድን ነው የማይገባችሁ? ቀላል ነገር ነው። እኛ ስንጠይቅ ተጻፈ ብላችሁ ስለምታምኑ፣ እኛንም ስትጠይቁን የማይሰራው ክሌም ስላላደረግን ነው። የማምጣት ግዴታ የለብንም። ኢዚ ኢቨን እኮ ተጽፏል ብለን ብናምን ራሱ ምን እንደሚያመጣ ታውቃለህ? አላጉ ተጽፏል ብለን ብናምን ራሱ ምን እንደሚያመጣ ታውቃለህ? እኛ እስከ ሙሴ ድረስ ማስረጃ ማምጣት እንችላለን፣ እነሱ ግን ማምጣት አይችሉም ከመሐመድ ውጭ። ኢቨን አምነን እንኳን ቢሆን እስከ ሙሴ ድረስ እኛ ማስረጃ ማምጣት ስንችል እነሱ ማምጣት አይችሉም ከመሐመድ ውጭ። ከ6ኛው ክፍለ ዘመን በኋላ ነው እንጂ የሚያመጡት፣ ወደዛ መሄድ አይችሉም። አሁንም ሰላም ነው።
ጥሩ ነው። ያ ቢያንስ የ4000 እና የምናምን ዓመት ልዩነት እንኳን በመካከላቸው እያለ ማለት ነው። ሉክ ይሄን የቁርአን አንቀጻውን ተመልከቱ። ቁርአን ሙሐመድ ምን ብሎ ክሌም እንደሚያደርግ መጀመሪያ ሙስሊሞች መረዳት አለባቸው። ሙሐመድ ምን ብሎ ነው የተናገረው የሚለውን ስታረጋግጡ ነው ከዛ በኋላ መልስ የሚሆን ነገር ለጥያቄው ይዛችሁ የምትመጡት ማለት ነው። ሉክ እኛ ወደ ኑህና ከእርሱ በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተም አወረድን አለ። ወደ ኢብራሂምም ወደ ኢስማኤልም ሉክ ኢስማኤል መጽሐፍ ተሰጥቶታል ብለው ያምናሉ። ወደ ኢስሐቅም ወደ ያዕቆብም ወደ ነገዶቹም ጠቀለለው ጭራሽ ወደ ያዕቆብ ነገሮች በሙሉ ወደ ኢሳም ወደ አዩብም ወደ ዩኑስም ወደ ሃሩንም ወደ ሱሌይማንም አወረድን ለዳውድም ዘቡርን ሰጠነው ይላል። እንግዲህ እዚህ ጋር ቁርአን ምን ብሎ ቦልድሊ ክሌም ያደርጋል? ለነዚህ አካላት ሁሉ መጽሐፍ ተሰጥቷቸዋል ብሎ ያምናል። ስለዚህ እነዚህ አካላት በመጽሐፍቶቻቸው የቱጋ ነው እስልምናን ሙሐመድ ይዞት የመጣውን አስተምሮ አይነት አስተምሮ ያስተማሩት? ከነዚህ መጽሐፍ ከፍታችሁ ማሳየት ትችላላችሁ ወይ? አንድ አይደለም ብጣሽ ወረቀት አምጥታችሁ የነዚህን ትምህርቶች አሳዩን ነው። ሙሐመድ ከነገራችሁ ውጪ ሙሐመድ እንደዚህ ብሎ ክሌም ካደረጋቸው መጽሐፍቶችን አምጥታችሁ ማሳየት ትችላላችሁ ወይ? ብጣሽ ወረቀት ነገሩ ነው። በቃ ማምጣት አይችሉም። ከህገ ልቦና ጋር መሳሰሉት እኮ የነሱን እንትን ከህገ ልቦና ጋር ማለት ነው።